አሰጋገዱን በከይፍያ በሰው ተገልጦ አሰገዳቸው እና ሄደ። ልክ ዛሬ በምንሰግድበት ሶላት ማለት ነው። እና ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም በይተል መቅደስ በሄዱ ጊዜ አላህ ሱብሓነሁ ወተዓላ ነቢያቶችን ሁሉ አስነሳላቸው። ፈረአይቱ አልአንቢያ ነቢያትንም ተመለከትኩኝ አሉ። ከዚያ ውስጥ ካዩቸው መካከል ለናሙናነት ያክል ጠቅሰውልናል። ሙሳን አግኝተውታል፣ ዒሳን አግኝተውታል፣ ሃሩንን አግኝተውታል፣ ኢብራሂምን አግኝተውታል። ሌሎችንም ነቢያቶች እንዳለ አግኝተዋቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም በአካል አላህ አስነስቶላቸው ካገኟቸውም በኋላ ፈተቀደምት ወአመምቱሁም አሉ። እኔም ተቀደምኩኝና አሰገድኳቸው መራኋቸው አሉ። ስለዚህ ይዛሌ ሁለት ረካ ይሰገድ ነበር። በዚያ መሰረት አሰገዳቸው ነቢያችን ሰለላሁ ዐለይሂ ወሰለም። አዛን ተባለ ኢቃም ተባለ ምናምን መልከው እሱ ማስረጃ የለውም። ልክ እንደገቡ ነቢያችን ሰለላሁ ዐለይሂ ወሰለም ነቢያትንም አሰገድኳቸው ብለው ነው የተናገሩት። እርሳቸው የነቢያት ሁሉ መሪና አለቃ መሆናቸው ይታወቅ ዘንድ ሁሉም ነቢያት ከኋላቸው ሆኖ ሰግዷል። እሺ ጀዛኩሙላሁ ኸይራን። ሁለተኛ ጥያቄ ስለ ሴት ልጅ ግርዛት ትንሽ ብታብራራልን ኢንሻአላህ። መርሐባ። ግርዛትን በተመለከተ ወንዶችን ነው የሚመለከተው ግዴታ የሚሆነው፣ ሴቶችን በተመለከተ ግዴታ አይደለም። አላህ ሱብሓነሁ ወተዓላ በቁርአን ላይ ወኢዝ ብተላ ኢብራሂም ረቡሁ ቢከሊማቲን ፈአተመሁነ ይላል። አላህ ሱብሓነሁ ወተዓላ ኢብራሂምን በፈተነው ጊዜ ይላል በሁነ እያለ ይናገራል። ይህ ነው። እሺ ከነዚያ መካከል ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲተረጉሙት ሲፈስሩት ይህን የቁርአን አንቀጽ ግርዘት እንደሆነ ኢብራሂም ዐለይሂ ሰላም እርሱንና እርሱን የመሰሉ ወንዶች ሁሉ ናቸው። ያ ነው እንጂ ሴቶች ላይ ግዴታ አይደለም፣ ወንዶችን ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኸምሱን ሚነል ፊጥራ ወሚንሁ አልኺታን አሉ። 5 ነገራቶች ከተፈጥሮ ግዴታዎች ናቸው። ከነዚያ መካከል አንደኛው ግርዘት ነው ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ። ሴቶችን በተመለከተ ሱና ነው፣ ግዴታ አይደለም። ባይገረዙም ችግር የለም። አንድ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ነገር አለ። እሱን አምጥተው ሊጠይቋቸው ይችላሉ። እናታችን አይሻ ስትናገር ኢዘል ተቀል ኺተታን ፈቀድ ወጀበል ጉስል የሚለውን ሐዲስ ሁለት ምንድነው ግርዞች በተገናኙ ጊዜ ትጥበት ግዴታ ሆኗል ወይንም ሻር መውሰድ ግዴታ ሆኗል ብላ የተናገረችበት ገብታችኋል አይደል? እዚያ ቦታ ላይ ኺታን ስል ጊዜ ሁለት ብልቶች ከተገናኙ ባልና ሚስት ግንኙነት ካደረጉ ለማለት እንጂ ግርዘትን አስመልክቶ አይደለም በፍጹም። ምክንያቱም ሰሃቦች መጥተው ጠየቋት። ሙሃጅሮችና አንሷሮች ሁለት የተለያየ ሐሳብ አነሱ። ግማሾቹ ሙሃጅሮች ባልና ሚስት ግንኙነት ካደረጉ የዘር ፈሳሽ ፈሰሰም አልፈሰሰም ትጥበት ግዴታ ነው አሉ። አንሷሮች ደግሞ አይ የግዴታ የዘር ፈሳሽ ከፈሰሰ ነው ትጥበት ግዴታ የሚሆነው አሉ። አያረን በዚህ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሩትን ትምህርት ወደ እናታችን አይሻ ጋር ሄደው ለማጣራት ሰሃቦች ጠየቋቸው። አንቺ የምእመናን እናት ሆይ ጥያቄ ለመጠየቅ ነበር ግን አፈርን ብለው አነሱላት። ሰሃቦች አትፈሩ አለቻቸው እናታችን አይሻ። እኔ ልክ እንደ እናታችሁ ነኝ፣ የምእመናን እናት ተብላለች አይደል? ስለዚህ እኔ እንደ እናታችሁ ነኝ። እናትህን ልታወራ በማታፍረው ነገር ላይ እኔንም እንዳታፍር ስለ ዲንህ ጠይቅ አሉ። ስለ ዲንህ ጠይቅ፣ አንድ ጊዜ ስለ ዲንህ ጠይቅ አሉ። ከዚያም በኋላ ጠየቋት። መታ የጅቡል ጉስል አሏት። ትጥበት ግዴታ የሚሆነው ወይንም ሻወር ግዴታ የሚሆነው በባልና በሚስት መካከል መቼ ነው ብለው ጠየቋት። አያቸው አይደል? ከዚያ በኋላ ምን አለች እናታችን አይሻ ኢዘል ተቀል ኺተታን ፈቀድ ወጀበል ጉስል። ብልት የሚለውን ቃል ላለመጠቀም አይሻ ከፊታቸው ሀያ አላት፣ አይናፋር ነች። ብልቶች ከተገናኙ የሚለውን ለመጠቀም ያንን ብልት የሚለውን ቃል ላለመጠቀም ምን አለች? ሁለት ግርዞች ከተገናኙ ትጥበት ግዴታ ሆኗል። የዘር ፈሳሽ ፈሰሰም አልፈሰሰም ማለት ነው። ባልና ሚስት
ከተገናኙ ግንኙነት ካደረጉ ብልትና ብልት መነካካቱ ብቻ ትጥበትን ግዴታ ያደርጋል ብላ መለሰችላቸው። ስለዚህ አንደኞቹ ሐሳብ ልክ ነበር ማለት ነው። እና ይሄን ይመስላል። ከዚህ አንስተው ሴት ልጅም ትገረዛለች ማለት ነው የሚል ሐሳብ ሊያነሱ ይፈልጋሉ ሰዎች። ምንም ይሄን የሚያስረዳ አይደለም። አይሻ ረዲየላሁ ዐንሃ እንደ አውዶ የተጠየቀችው ባልና ሚስት ግንኙነት ቢያደርጉ የዛኔ ትጥበት ግዴታ ይሆናል ላይሆንም በሚለው ጉዳይ ነበር። ብልት የሚለውን ቃል ለመጠቀም አፍራ ግርዞች ብላ ተናገረች እንጂ ሁለቱም መገረዝ አለባቸው የሚል ሐሳብን እያስረዳችና እየተናገረች አይደለም። ስለ ግርዘትም አልተጠየቀችም ሲጀመር። ይሄን ይመስላል። እሺ ጀዛኩሙላህ ኸይራን ኡስታዜ። አንድ ነገር ማለት እፈልጋለሁ። ምንድነው ኢንሻአላህ ሁላችንም በስራ ቦታ መሰል ነገሮች ከነሳራዎች ጋር ከሌላ የእምነት ተከታዮች ጋር እንኖራለን እና ስለ አላህ ስለ ዲናችን ትክክል እንዳልሆኑ እየተናገርን አይደለም እና ይሄንን ሁሉ እናንተ ኃላፊነቱን ወስዳችሁ ሚዲያ የማይጠቀም ሰው የለም አብዛኛው ያንን እያላችሁ ይሄን እያስተማራችሁ ስለሆነ እንደ ቀላል ነገር እንዳትቆጥሩት ኢንሻአላህ። ጠንክሩ፣ በርቱ። ወላሂ በጣም ትልቅ ነገር ነው እያደረጋችሁት እየሰራችሁት ያለው ስራ። አንዳንድ ሰዎች እንደሚሉት አይደለም የኛን ሁሉ ኃላፊነት ነው የወሰዳችሁትና ለአላህ ብዬ ወዳለሁ። ጀዛኩሙላሁ ኸይረን። አብሽር ኢንሻአላህ። ስለመለስክልኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም አለይኩም። አለይኩም ሰላም። ጥያቄ ነበረኝ መጠየቅ ይቻላል? እንትን አንድ የማይሰግር ሰው ካፊር ብለህ መጥራት ትችላለህ ወይስ ይሄን ብታብራራልኝ? ካፊር ብለህ ከምትጠራው መጀመሪያ አስረዳው እንደሚከፍር ሰውየው ሶላትን ባለመስገዱ አይደለም። እንደዚህ አሁን አይሰግድም ካፊር ስሙን ቀይረህ መጥራት አይቻልም። ቆዳምጥ እየመለስኩልህ ነው ወንድሜ። እሺ ሶላት ባለመስገድህ ከእስልምና ትወጣለህ፣ ካፊር ትሆናለህ። ስለዚህ ስገድ ብለህ ገስጸው። ገብቶሃል አይደል? ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? العهد الذي بيننا وبينهم الصلاة فمن تركها فقد كفر። ሶላትን የተዋት ሰው በእርግጥም ካደ አሉ ነብያችን ሰለላሁ ዐለይሂ ወሰለም። ከፍሯል፣ ከእስልምና ይወጣል። ገብቶሃል አይደል? ነብያችን ሐዲስ ላይ بين الرجل وبين الشرك والكفر ترك الصلاة አሉ። በአንድ ሰውና በክህደት መካከል ያለው ሶላትን መተው ነው። ከተወ ከእስልምና ይወጣል፣ ይከፍራል ብለው ተናግረዋል። አው ያ ሰው ኩፍር ላይ ወድቋል፣ ካፊር ይባላል። ነገር ግን አንተ እንደሱ ከምትለው ሶላት ባለመስገድህ ከእስልምና ትወጣለህ፣ ኩፍር ላይ ትወድቃለህ፣ እንዲህ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ብለህ አስረዳው። አቂም ዐለይሂ الحجة أولا ثم تحكم عليه ثانيا። ያ መጀመሪያ ሑጃ አቁምበት፣ አስረዳው፣ ንገረው። ላያውቅ ይችላል ይሄን ጉዳይ ሰውየው እኔ ሻሃዳ ስላልኩኝ በቃ ሙስሊም ነኝ ብሎ ሊያስብ ይችላል። ነገር ግን ሶላት ግዴታ መሆኑንና ሶላትን በመተው ከእስልምና እንደሚወጣ ላያውቅ ይችላል፣ ጃሂል ሊሆን ይችላል። ስለዚህ የዛኔ አንተ ታስረዳዋለህ። ነግረኸው አልቀበልም ካለ የዛኔ ካፊር ብትለው የሌለበትን አልተናገርክም፣ ያለበትን ነው። ሰለላሁ ዐለይሂ ወሰለም ካፊር እንደሆነ ተናግሯል። ሶላት የማይሰግድ ሰው። አይ ሁለተኛም ጥያቄ ነበረኝ። ምን ይላል? እህቴ እንትን የሆነ ልወልድ ስትል በ8 ረመዳን ላይ በ8 ወሯ እንትን አለ ረመዳን ደረሰባት። እርጉዝ እንደሆነ ከዛ እርጉዝ እንደሆነ የረመዳንን ሳትጦም 10 ቀን ይሁን ጀምራ እንትን አቃታት። አሁን እንዲያጦም ረመዳንም ደረሰባት፣ ልጁም ገና ትንሽ ነው። ቀዷ እንዴት ነው የምትወጣው? በምትችል ጊዜ መጾም አልቻለችም እስካሁን። ይሄ ቢያልፍም እንትን እንደ ወንጀል አያዝም። አሁን ይሄ አሁን መጣ ብዬ ነው። አያዝም፣ ችግር የለም። አውቃ አይደለም ያሳለፈችው፣ ጊዜ አላገኘችምና ነው፣ በልጅ በመውለድ ምክንያት ነው። ስለዚህ በምትችል መጾም ነው የሚጠበቅበት። አላህ በቁርአን ላይ ስለ ጾም ሲናገር ምን አለ? فمن كان منكم مريضا او على سفر فعدة من ايام اخرى። ከእናንተ በጾም ቀን የታመመ ሰው ካለ ወይንም ጉዞ ላይ የሆነ ሰው ካለ እነዚህን ቀናቶች በሌላ ቀን ቆጥሮ ይጾማቸው ብሏል። በሌላ ጊዜ ሲመቻት ጊዜ ጠብቃ ትጾማለች። ይሄን ቢያልፍ አሁን ይሄን አልፎ ሌላ ጊዜ ተተመቻ ብትጾም ትችላለች። አይዋ ሲመቻት ጊዜ። አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ አንድ ሁለት
ጥያቄ አሉኝ። አንደኛው ኒቃቢስት ሆኖ በስራ ምክንያትም ሆነ መሰለናው እዚህ ዱባይ ላይ ብዙ ጊዜ ኒቃብ አይፈልጉም፣ ሱሪ ምናምን ነው የሚሉት። አልሙሂም በኒቃብ ዙሪያ ላይ ነው ተሸፍኖ በመገለጥ እንዴት ይታያል? ትንሽ ምክር ብትለግሰኝ። ሁለተኛው ደግሞ በዝምድና ሀቅ መሰለን እኔ በአባቴ ወገኖች ያው አባቴ ህፃን እያለሁ ነው የሞተው። ያው እናቴ ብቻ ናት ያሳደገችና አልሐምዱሊላህ። ግን እነሱን ፈልገን እኛ ዝምድና ብለን ስንሄድ እዚህ ደግሞ መተን በቃ ገንዘብ ነው የሚፈልጉት። እዚህ ኢትዮጵያ ሄድኩኝና እንደዚህ ሰላም ምናምን ስላቸው ልጅን ስድር እንደዚህ ሳታደርግልን እንደዚህ ብሎ እንደዚህ ይላሉ። ያኔ የገንዘብ ፍቅር እንጂ የቤተሰብ እንትን የለም። ብዙ ጊዜ በቃ አወላለሁኝ እንደዚህ እንደ ሸሪዓውም የቤተሰብን የዝምድናን ሀቅ ላለመቁረጥ እና በዚህ ጉዳይ ላይ ምን ትመክረኛለህ? የምትመክረኝ? እሺ ከተሸፈናችሁ አትገለጡ። ነገር ግን ምን እናድርግ ታዲያ ስራ ካጣን ከተባለ ስትገቡ ጊዜ ወደ ስራ ከላይ የምትለብሱትን ሻሽ ልክ እንደ ኒቃብ ተጠቀሙት። ቤት ውስጥ ማዳም ከሆነች ያለችውና ሴቶች ልጆች ከሆኑ እንዲሁም ለአቅመ አዳም ያልደረሱ ህፃናት ወንዶች ልጆች ከሆኑ የዛኔ መሸፈን አይጠበቅባችሁም። ነገር ግን የማዳም ባል ካለ እንዲሁም ለአቅመ አዳም የደረሱ ትላልቅ ልጆች ወይንም እንግዳ በሚመጣ ጊዜ ይሄንን የዛኔ ከላይ የለበሳችሁትን ሻሽ እንደ ኒቃብ ትጠቀሙታላችሁ አውርዳችሁ። እሺ ሚውት አታድርጓቸው፣ አስገቧቸው። ማንኛውም ክርስቲያን ኮሜንት ላይ ሲጽፍ አላህና መልእክተኛውን እስካልተሳደበ ድረስ ሚውት አታድርጉት። እኔን ውሸታ ምናምን ገለ መቤት ተዋቸው። ሚውት ራሱ እንዳታደርጓቸው፣ ብሎክ እንዳታደርጓቸው። ነገር ግን አላህና መልእክተኛውን ከተሳደቡ እንዲጋጥ ወጥ ከሆነ እምነትንና ነብያትን አምላክን የሚሳደብ ከሆነ የዛኔ ሚውት አድርጉት። እኔን የፈለገ ቢሉ እንትን እንዳትሏቸው፣ አጸፋዊ ምላሽ ማንም እንዳይመለስ ሚውትም አታድርጓቸው፣ ብሎክም አታድርጓቸው። እየተሳደቡ ይማሩ። ከቻላቸው አስገባቸውና ያነሱትን ሀሳብ የነገሯቸውን ውሸትና ቅጥፈት መምሮቻቸው እዚህ ገብተው የእሱ እናጠራላቸዋለን፣ እንመልስላቸዋለን። ማንኛውም ክርስቲያን በእስልምና ላይ ጥያቄ ያለው ገብቶ መጠየቅ ይችላል። ደስ ያለ ጥያቄ 72 ሚስት ምናምን ብሎ ነው የጻፈው አይደል? አስገቡት። እሺ ምንድን ነበር? ስለዚህ ባልኩሽ መሰረት ልክ እነዚህ የማዳም ባል መቼም ቤት ውስጥ አይውልም። ስራ አላቸው፣ ይሰራሉ፣ ይሄዳሉ። ለአቅመ አዳም ከደረሱም እንዲሁ ወጥተው የሚሰሩ ናቸው። ስለዚህ ቢያንስ ወይ ለምሳ ነው የሚመጡት ወይ ለራት ይመጣሉ። አንዳንዴ በኢጃዛ ቀናቸው ቤት ይሆናሉ። የዛኔ ልክ እነሱ ሲመጡ ጊዜ እንደ ኒቃብ ትጠቀሙታላችሁ። ከላይ የለበሳችሁትን ሻሽ አይናቸው ብቻ ሲቀር ሌላው ትሸፍኑበታላችሁ። በሌላው ሰዓት ግን እነዚህ በማይኖሩ ጊዜ ህፃናቶች ከሆኑና ሴቶች ከሆነ ያሉት የዛኔ ፊታችሁን ገልጣችሁ ትሰራላችሁ ቤት ውስጥ፣ ችግር የለውም። እንዲህ ብታደርጉ እነ ማዳም ያን ያክል ትኩረት አያደርጉባቸውም። ትኩረት የሚያደርጉት ግን ገና ስትመጡ ጀምራችሁ ቤትም ስትገቡ ሙሉ ዩኒፎርሙን፣ ኒቃቡን፣ ጥቁሩንም ጅልባቡን ለብሳችሁ ገጭ አድርጋችሁ ቤት ትቀምጣላችሁ። የዛኔ ማን እንዲሆን ነው? ማዳም እናንተ ናችሁ። ማዳም አይለብሰሷ። ስለዚህ የዛኔ ነው እነሱ ጓም ይሉባችሁ እንጂ አሁን በመጀመሪያ ባልኳችሁ መሰረት ብታደርጉ እንትን አይሏችሁም፣ አያስቸግሯችሁም። አይ እሺ አይ ሁለተኛ ምንድነው? ዝምድናን በመቀጠል ዘመዶቻችሁ ከእናንተ ገንዘብ የሚፈልጉ ዘመድ ብቻ ሊኖሩ ይችላል። እነዚህን የመርዳት ግዴታ አለባችሁ ወይ? ላይ የለባችሁም። እናት ወይንም አባታችሁን ነው እንደው ለመርዳት ግዴታ ያለባችሁ። እንዲሁም ልጆቻችሁ ካሉ አባት ነው የመርዳት ግዴታ ያለበት ልጁን። አባት ካልቻለ እናት ብትረዳቸው መልካም ነው እንጂ እንደ ሸሪዓ እንደ ኢስላም የማስተዳደር ግዴታ ያለበት አባት ላይ ነው፣ እናት ላይ አይደለም። እና እናትና አባታችሁ በቻላችሁ ታውቁ እነሱን የመርዳት እንጂ ሌላ ቤተሰብ ምናምን እንደዚህ ዘመድ አጎት አክስት ምናምን የመርዳት ግዴታ ያለባቸው። ዘመድ አዝማድ ባገባ ቁጥር ልጆቻቸው ለምን አልሰጠሽኝም ገንዘብ ለምን አላካችሁም ብለው ማኩረፍ አይችሉም። በቻላችሁት አቅም ትረዷቸዋላችሁ። ባልቻላችሁት ነገር ወይንም ሳትረዱ ብትቀሩ አላህ ለምን ለቤተሰብ ለዘመድ ሳሰጥ ብሎ አይጠይቅም። ይወታቸዋል ያለባቸውን የዘካ ግዴታ መጠኑ ከደረሰባቸው የዘካ መጠኑ ባለመስጠታቸው አላህ በዚያ ነው የሚቆጣቸው እንጂ ወይንም በዚያ ነው የሚቆጣባቸውና ሊቀጣቸው የሚችለው እንጂ
ትርፍ በሆኑ ዒባዳዎች ትርፍ በሆኑ ሰደቃዎች ለምን አልሰራቸውም ብሎ በዛ ይጠይቃቸው። ገብቷቸዋል። ግዴታ ያደረገብን የምጽዋት አይነቶች አሉ። ዘካ የሚባል ያ እሺ ማኒዑ ዘካት ፊናር እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ከዚያ ውጭ ትርፍ የሆነ የዒባዳ አይነት ነው። ያንን ለዘመድ ለአዝማድ ልጆቻቸው ሲያገቡ ስላላክሽ ገንዘብ የተቆጡሽና ያኮረፉሽ ሰዎች በአንቺ ላይ ምንም የለብሽም። ነገር ግን ይሄን ነገር ወደ እርቅ መንገድ ብትወስዱት መልካም ነው። እኔ በቻልኩት እረዳለሁ፣ ካልቻልኩ ደግሞ በዚያ ነገር ላይ ልትቀየሙኝ አይገባም ብለሽ ረጋ ብለሽ አስረጃቸው። ከተቀበሉ ሰየው፣ አይ አንቀበልም በዚያው አኩርፈን እንቀራለን ካሉ እነሱ ናቸው እንጂ ጥፋተኛ አንቺ አይደለሽ። አይ እሺ እሱ ጀዛከላህ ኸይር። አሰላሙ አለይኩም። አለይኩም ሰላም። እኔ 3 ጥያቄ አለኝ። እሺ ጊዜ ለመቆጠብ ከሶስተኛ ጀምር። እሺ ብዙ ሰዎች ስላሉ ሃይ እሺ አጫጭር ናቸው፣ ረጅም አይደሉም። እንትን አንደኛው ጥያቄ እኔ የምኖረው ዱባይ ነው እና አንዳንዴ በባስ ሄዳለሁ፣ እረፍት አለኝ፣ በሳምንት እረፍት እወጣለሁ። በባስ ሄድ ባስ ላይ አንዳንዴ አላስነካም እና ያ ነገር ሀቅ ይሆንብኛል ወላ? አንዳንዴ ምን አለ ነው አንዳንዴ ማለት ግማሽ መንገድ አስነካለሁ፣ ግማሽ መንገድ አስነካም። በባስ ነው የምሄደው። ከዛ በዛ ግን እኔ ራሴን ጠይቃለሁ፣ ይሄ ነገር ሀቅ አይሆንብኝም እንዴ ምናምን ስለምጠይቅ አላስነካም። ይሄ ነገር ሀቅ ይሆናል ወላ አይሆንም? አላስነካም የሚለው ምንድነው? በባስ ነው የምመላለሰው፣ በባስ ሄዳለሁ። ዱባይ ነው የምኖረው። በፕሌን ነው አላልኩም፣ እሱን ችግር የለውም። አላስነካም ምን ያኔ ካርድ ማለት አልከፍልም። አሁን ባስ ስትገባ እሺ። ለማንኛውም የሀገሪቱ መንግስት ፈቃደኛ ከሆነ ይሻላል። የሀገሪቱ መንግስት ፈቃደኛ ሆኖ ከሆነ በዚህ በባሶች ላይ በነፃ አገልግሎት እንዲሰጣቸው ለሰዎች የዛኔ ችግር የለውም። መንግስት ከሆነ ያስቀምጣቸው ማለት ነው። የግለሰብም ሆኖ ለምሳሌ ነፃ አገልግሎት ከሆነ ችግር የለውም። ነገር ግን በነፃ ካልሆነ መከፈል ያለበት ነገር ከሆነ መንግስቱም እንዲሁም የግለሰብም ቢሆን መከፈል አለበት ብሎ ያስቀምጠው ነገር ከሆነ ሳትከፍሉ መሄዳችሁ ስህተት ነው፣ ወንጀል ነው። ይታቻል፣ ወንጀል ነው። ይሄ ነው። እሺ ሁለተኛው ጥያቄ ደግሞ አሁን ዱባይ ላይ ማለት ነው እንትን ሲሄድ እኛ ቤታችን በጣም ጠባብ ነው እና ሰላት ስንሰግድ ማለት ነው እኔ ቂብላውን አላውቀውም። ከኛ ጋር ደግሞ ተከራይተው የሚኖሩት ሰዎች ሁላቸውም ያኔ ሙስሊም አይደሉም፣ ይሰግድም የለም እና የተወሰኑ እኛ ነን ሙስሊሞች። ከዛ ቂብላውን ደግሞ አላውቀውም። እንዴት ነው አቀጣጥቼ መስገድ የምችለው? በአካባቢሽ ሙስሊሞች ይኖራሉ። ስለዚህ እነሱን ቂብላው ወዴት ነው ብለሽ አንድ ሙስሊም ካገኘሽ ጠይቃት። ገብተሻል? ወዴት ነው ያኔ ሁሉም የስራ ሰው ነው የሚኖረው፣ ማንም የለም። ክላስ ውስጥ ሳይሆን ያልኩት በሰፈሩ ላይ ሙስሊም ሰዎች ይኖራሉ አይደለ? ቂብላው ወዴት ነው ብለሽ በዚያ አካባቢ የሚኖሩ ሰዎችን ጠይቂያቸው። ወይንም ስልክሽ ላይ አፕሊኬሽን ጫኝና የቂብላ አፕሊኬሽን እሱ በሚያሳይሽ መልኩ ትሰግጃለሽ። ከዚያ በላይ ግን ጠይቁ። መስጂዶች ይኖራሉ በየሰፈሩ። ያ ቂብላ ወዴት እንደሆነ የመስጂዱ ቂብላ አቅጣጫ ያንን ተመልከችና በዚያ አቅጣጫ ትሰግጃለሽ። ያኔ በመስጂዱ አቅጣጫ ወደ መስጂዱ መስገድ ይቻላል እንዴ? በመስጂዱ ሳይሆን መስጂዱ ወደ ተቀመጠበት አቅጣጫ ቂብላ እዚያ ሰፈር ላይ ያ። እሺ ሶስተኛው ጥያቄ አንድ ሚስት ለባሏ ሀቅ አለባት ይባላል። ያኔ በእርግጥም አለባት እና ባልስ የሚስት ሀቅ የለበትም እንዴ? ስልክ አንድ ሚስት ባል ስለፈለገ ብቻ ሚስቱየዋ ሁሉንም ነገር ማድረግ አለባት? ያኔ ፍላጎቱን ካላሟላች በሱ ነገር ትጠየቃለች? ስልክ እሱ የፈለገው ሆኖ እሷ ደግሞ ሳትፈልገው ቢቀር አላህና መልእክተኛው ግዴታ ያደረጉትና ያዘዙት ነገር ከሆነ ያንን ያደርግላት ልታደርግለት ይገባል እኮ የሆነ ሀቅ አላቸው። አላህ በቁርአን ላይ ሲናገር ወለሁነ ሚስሉ الذي عليهن بالمعروف ይላል። ለእነርሱ ለሴቶች በእነርሱ ላይ ባለው ልክ በእናንተም ላይ አለባችሁ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ለሁነ ማ ዐለይኩም ወዐለይሂነ ማ ዐለይኩም ብለዋል። በእናንተ ላይ ያለው በእነርሱ ላይ አለ፣ በእነርሱ ላይ ያለው በእናንተ ላይም አለ ብለው እኩል እንደሆነ ተናግረዋል። ስለዚህ ባል የሚስቱ ሐቅ አለበት፣ ሚስት የባሏ ሐቅ አለባት። ባል ለምሳሌ ከማግባት ጀምሮ እስከ ህይወቷ ፍጻሜ ድረስ ወይንም አብረው በጋብቻ እስከኖሩበት ዘመን ድረስ የማስተዳደር ግዴታ ያለበት በእርሱ ላይ ነው። ከመጀመሪያው ግዴታ ስንጀምር አላህ ይህም በቁርአን ላይ ሲናገር الرجال قوامون على النساء بما فضل الله بعضهم على بعض
ወቢማ አንፈቁ ሚን አምዋሊሂም እያለ ይናገራል። ባሎች የሚስቶቻቸው አስተዳዳሪዎች ናቸው አለ። ከዚያ ወቢማ አንፈቁ ሚን አምዋሊሂም በሚያደርጉላቸውም የገንዘብ ወጭ አለ። የገንዘብ ወጭ የሚመለከተው ባልን ነው። የማስተዳደር ኃላፊነትና የሚመለከተው ባልን ነው። ሊያበላት፣ ሊያጠጣት፣ ሊያለብሳት ሁሉን ነገር በህይወት ዘመኗ ሊያደርግላት ግዴታ ተጥሎበታል። ቃለ ነቢይ ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ሀል ሊዘውጃቲና ዐለይና ሐቃ ፈቃለ ለሁ ነቢዩ ሰለላሁ ዐለይሂ ወሰለም ነዓም አን ቱጥዒመሃ ኢዛ ጠዒምት ወተክሱሃ ኢዛ እክተሰይት ወላ ተድሪብ ልወጅህ ወላ ቱቀቢሕ ወአላ ተህጁርሃ ኢላ ፊል በይት። አንድ ሰው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣና ጠየቃቸው፣ አንቱ የአላህ መልእክተኛ ሆይ ለመሆኑ ሚስቶቻችን በእኛ ላይ መብት አላቸው ሐቅ አላቸው ብሎ ጠየቀ። ነዓም ማለት ነብዩ ሰለላሁ ዐለይሂ ወሰለም አዎ ሚስቶቻችሁ በእናንተ ላይ ሐቅ አላቸው። በጥቂቱ 5 ገለጹለት። ምን አሉት? ስትበላ ልታበላት፣ ስትጠጣ ልታጠጣት፣ ስትለብስ ልታለብሳት አሉት። ያ ማለት ካገባባት ጊዜ ጀምሮ እስከ አብረው በኒካህ እስከኖሩበት ዘመን ድረስ ለእርሷ የቤት አስቤዛም ሆነ እርሷን የሚመለከቱ የሚያስፈልጋትን ነገራት ሁሉ የማሟላት ግዴታ አለበት። ገታቸዋል። ልጅ ከተወለደም የማስተዳደር ኃላፊነትና ግዴታ ያለበት በእርሱ ላይ ነው። አንቺም ወልደሻልና ማሳደግ አለብሽ፣ አንቺ ገንዘብሽን አይሰራም፣ በእርሱ ላይ ነው ይሄ ግዴታ የተደረገው። አንቺም ተጋብተናልና ስለዚህ ገንዘብሽን አምጭና ለቤት አብረን ነው የምንሰራው ምናምን፣ ለአንተ ነህ ቤት ሰርተህ ማዘጋጀትና ማስተዳደር ያለብህ። ሚስት ለባሏ 5 ሳንቲም ማውጣት ግዴታ የለባትም። የፈለገ ሚሊዮነር ብትሆን ቢሊዮነር ብትሆን የዚህ ዓለም ገንዘብ እንዳለ ጸጋው የእርሷ ቢሆነው ማለት ነው። ይህ ማስተዳደር ግዴታ ያለው ባል ላይ እንጂ ሚስት ላይ አይደለም። ማን ነው ሴቶች በባሎቻቸው ላይ በእስልምና ሐቅ የላቸውም ያለው? ስህተት ነው። እንዳም በርካታ ሐቅ ያለው ለሚስቶች ነው። ተወሰለ ያ ነው። እሺ በጣም ነው የምሰግነው። አይ ሰላም አለይኩም ወንድም። አለይኩም ሰላም። እኔ አዲስ ሰለምቴ ነኝ፣ ግን ከእስልምናና ከክርስትና የተመሳሰለብኝን ነገር ነው የምጠይቀው እና ደግሞ ሌላ ጥያቄ አለኝ። ጠይቅ። የተመሳሰለብኝ ነገር በክርስትናና በእስልምና ሰው ሲሞት ከ3 ቀኑ ጀምሮ መሰለኝ በክርስትና አመታት 7 12 እያሉ የሚያበሉት ነገር አላቸው እያረዱ ምናምን ቤተክርስቲያን። በእስልምና ደግሞ ሰደቃ እያሉ በየአመቱ የሚያበሉት ነገር አለ። እሺ ልመልስልሽ። እሱ ቆይ ይቅርታ ግን ከዛ እናቴን ለምንድን ነው እንደዚህ የሚሆነው ምናምን ብዬ ስጠይቃት የሞቱ ሰዎች ሰደቃቸው ካልተበላ ይጠይቃሉ፣ ቋሚን ይጠይቃሉ፣ ቤተሰብን ይወቅሳሉ፣ እነሱ የግድ ስንቅ ያስፈልጋቸዋል ነገር አለችኝ። ጨረሽ ነው መልሰልሽ። እና ይሄ ከሁለቱ ጋር አንድ አይነት የሆነው ለምንድን ነው እንደዛ እንትን ያለው? እሺ አሁን መልሰልሽ። አንድ ሰው ከሞተ በኋላ 7 ወር፣ አመት፣ 4 አመት እየተባለ ይሄ በእስልምና የለም። ሰዎች ሲያደርጉ ሀገራችን ላይ የሰዎች ልማድ እንጂ ከዲናቸው አንፃር ይሄ ነገር አለው። የቁርአንና ሐዲስ ላይ ሰው ሲሞት 7 ምናምን እያላችሁ ሰደቃ አድርጉለት የሚል እንደዛ የሚባል ነገር የለም። ጊዜ ገደብ የለው። ነገር ግን ሰደቃ ማድረግ ይቻላል ወይ ለሞተ ሰው? አዎ 5 አይነት ስራዎችን ለሞተ ሰው መስራት ይቻላል። جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إن أمي قد ماتت فلو أتصدق عنها هل ينفعها؟ فقال له النبي صلى الله عليه وسلم نعم. አንድ ሰው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣና ጠየቃቸው፣ አንቱ የአላህ መልእክተኛ ሆይ እናቴ ሞታብኛለች፣ ስለ እርሷ ብዬ ምጽዋት ባደርግላት ሰደቃ ባደርግላት ይጠቅማታል ብሎ ጠየቀ። ነብዩ ሰለላሁ ዐለይሂ ወሰለም አዎ ይጠቅማታል አሉት። ወዐለይከ ቢልማ አሉት። አደራ ከምታደርገው ምጽዋት መካከል አደራህን ውሃ ብለው ተናገሩት። ውሃ ትልቁ የሰደቃ አይነት ነው። ነቢያችን ሰለላሁ ዐለይሂ ወሰለም አፍضل الصدقه سقي الماء አሉ። በላጭ የሆነው የሰደቃ የምጽዋት አይነት ውሃ ማጠጣት ነው አሉ። አያችሁ፣ እዚህ ቦታ ላይ ምግብ ምናምን ልትሉ ትችላለህ። ውሃ ከምግብም ከወርቅም ከዳይመንድ ከምንም ነገር ጸጋ በላይ ነው ለሰው ልጅ። ነገር ግን አላህ ለኛ ስላገራው ቀላል ይመስለናል። ምክንያት ውሃ ለምን በለጠ ከተባለ ከህይወታችን ጋር የተያያዘ ነገር ነው። ወርቅን ብታጣ በህይወት መኖር ትችላለህ? አትችልም? ትችላለህ። ውሃን ብታጣ ለ3 ቀን ለ4 ቀን ነው ብታጣ ትሞታለህ፣ አትኖርም። ስለዚህ ለህይወታችን ትልቅ ዋጋ ያለው ውድ ነገር ምንድነው ከተባለ ውሃ ነው። ለታችኋል።
ነገር ግን በዋጋ አላህ ሱብሓነሁ ወተዓላ ለኛ ለህይወታችን አስፈላጊ ስለሆነ ይሄን ነገር ከምንም ነገር በላይ ቀላል አድርጎልናል። ውሃ ወርቅ ግን ውድ ነው። ለህይወታችን በጣም አስፈላጊ የትኛው ነው ብንል ግን ውሃ ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ታላቁ በላጩ የሰደቃ አይነት የተጠሙ ሰዎችን ማጠጣት ነው አሉ። ይህን የሚያውቁት ልኩን ማን ናቸው? በጾም ላይ ያሳለፉ ሰዎች ናቸው። ልክ ማታ ላይ ምን ልስጥህ ተብሎ ቢጠይቅ ውሃ ነው የሚለው መጀመሪያ። ቀድሞ ምግብ ምናምን ላ ያስፈልገው ከዚያ በኋላ ነው። ምክንያቱም ሙሉ ሰውነታችን ሊንቀሳቀስ የሚችለው በውሃ ነው። የተፈጠርንበትም አንደኛው መሰረቱ እርሱ ስለሆነ ማለት ነው። وهو الذي خلق من الماء بشرا እኔ አምላካችሁ አላህ ማለት ሰውን ከውሃ የፈጠርኩኝ ነኝ እያለ ይናገራል። አፈር አለ፣ ከዚያ ውሃ አለ፣ ከዚያ እሱ ሲደባለቅ ጭቃ ይሆናል፣ ከዚያ ሸክላ አይነት ቅርጽ ይይዛል፣ ከዚያ በኋላ እንደገና ነፍስ ተዘራበት ሰውም ሆነ። እንዳጠቃላይ ይህ ነው። ለሞተ ሰው ሰደቃ አድርጉ ተባለ እንጂ 727 እየተባለ የተገደበ ነገር የለም በቁርአንና በሐዲስ እርሱ። እሺ ያኛው ጥያቄሽ ምንድነው? እሺ ሁለተኛ ደግሞ አንድ ጊዜ ቤተክርስቲያን ላይ ሲያስተምሩ አሁን እንደ ልምድ ሆኖ እንደው ዝም ብሎ እንደ ባህልም ይሁን አላቅም ከጋብቻ በፊት ያለ ቤተሰብ ፍቃድ የተወለደ ልጅ ዝም ብሎ እንደው በታሪክ በወሬ ዝም ብሎ ዲቃላ ተብሎ ሲጠራ ሰማለሁኝ። ቤተክርስቲያን ላይ ሲያስተምሩ አንድ ጊዜ ለቤተሰቡ የማይታዘዝ የእናቱን ትእዛዝ የማይፈጽም አባቱን የሚገለምጥ በእግዚአብሔር ዘንድ የተካደ ነው። እናም ደግሞ እግዚአብሔር ዲቃላ ብሎታል ሲሉ ሰምቻለሁ። ስለዚህ አሁን በአብዛኛው ለቤተሰብ የማይታዘዙ ህፃናቶች ናቸው፣ ያው ካለማወቅም እና እነዛን ልጆች እግዚአብሔር ክዷቸው ነው እንደ የሚኖረው ነው። መጽሐፍ ቅዱስ ላይ ዘዳግም ምዕራፍ 23 ቁጥር 2 ላይ እግዚአብሔር ምን ይላል? ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል። ዲቃላ ማለት ምንድነው ከተባለ በዝሙት የተወለደ ልጅ። ተመልከቱ፣ በዝሙት የተወለደ ልጅ ጥፋት አለው የለውም? ላ ምንም ጥፋት የለበትም። ወደ ጉባኤ እንዳይገባ ተብሎ ግን ተከልክሏል። ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ። ይሄ አይደለም በጣም የሚያሳዝነው፣ ቀጣዩ ነው በጣም የሚያሳዝነው። ምን አለ? የዲቃላ ልጆች እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ እንዳይገቡ አለ። ገና ያልተወለዱ። በዚህ ምክንያት ብቻ እስልምናን የተቀበለች ፈረንጅ ወላሂ ወደ አረበኛ ተተርጉሞ አይቻለሁኝ። እዚህ ላይ እንደሰለም ያደረገኝ ክርስትና ስህተት ነው እንደል ያደረገኝ ጥቅስ ይሄ ጥቅስ ብቻ ነው አለች። አምላክ ሊፈርድ የሚችለው ኃጢአትን በሰሩ ሰዎች ላይ ነው አለች። ነገር ግን ኃጢአትን ያልሰራ ልጅ እናትና አባቱ ኃጢአትን ሰርተው ስለወለዱት በዝሙት ስለወለዱት ይሄ ልጅ ወደ ጉባኤ እንዳይቀርብ ብሎ ከለከለው። ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ። ገና ያልተወለዱ 10 ትውልዶችን ደግሞ 10 ልጆችን እንዳይገቡ ወደ ጉባኤ ብሏል። ለምን? የቀደምቶቹ መጀመሪያዎቹ ወላጆቻቸው ዝሙት ሰርተው ስለወለዷቸው። ውሸታ ብያሉ ነው። ከመጽሐፋቸው ላሳያችሁ። እግዚአብሔር ቃል በቃል ይላል ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል። ወላሂ ይላል። ላሳያችሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬ ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርምና ኑ ላሳያችሁ መጽሐፍ ቅዱስ ላይ እና ያውና እዚህ ጋር ቁጥር 1 ነጋፉት። ቁጥር 1 ያውና ምን እንደሚል ታውቃላችሁ። ቁጥር 2 ላይ ምን ይላል? እግዚአብሔር ዲቃላ ወደ እግዚአብሔር ጉባኤ አይግባ ይላል። ያው ዲቃላ ወደ እግዚአብሔር ጉባኤ አይግባ። ዲቃላው ምን አጠፋ? ልጅ ኃጢአትን የሰሩት እናትና አባቱ ናቸው። ስለዚህ ሊጠየቁ የሚገቡት በኃጢአታቸው ሊፈረድባቸው የሚገባቸው ከፈረደ እንኳን ያንን ዝሙት ሰርተው ባመጡት ሰዎች ላይ እንጂ በልጁ ላይ አይደለም። አላህ በቁርአን ላይ በሐዲስ ላይ ዲቃላ ወደ መስጂድ ጉባኤ እንዳይገባ ብሎ ከልክሎታል ወይ? ላ በደንብ አድርጎ መግባት ይችላል። ገብቷል አይደለ? ማሰገድ ይችላል፣ መምራት ይችላል፣ የሰዎች ሁሉ መሪ መሆን ይችላል። ምንም ከአምላክ ጉባኤ አልተከለከለም። እዚህ ጋር ግን ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ከዚያስ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ይላል። ያ ሰላም ይህ ነውና አላህ ሙስተዓን አምላክ ኃጢአት በሰሩ ሰዎች ላይ ይጠይቃቸዋል። እነዚያን ሊፈርድባቸው ይችላል። ኃጢአትን ሳይሰራ ወላጆቹ በኃጢአት ብቻ ስለወለዱት የዲቃላ ልጆች እስከ 10 ትውልድ ድረስ ወደ ጉባኤ እንዳይገቡ ብሎ ፍጹም ሊከለክላቸው አይችልም። አይ ሌላ ጥያቄ አለሽ? እሺ እኔ የሰለምኩበት ዋናው ምክንያት ደግሞ በክርስትና እንደነበርኩኝ እግዚአብሔር ተሰቅሎ ተገድሎ ተሰቅሎ ሞትን ድል አድርጎ በ3ኛ ቀኑ ተነስቷል ይሉናል።
3 ቀን ታዲያ የሰውን ፍጥረታት የሰው ልጅ ማን እየጠበቃት ነበር? በ3 ቀን ሙሉ ወይንስ ያለ ፈጣሪ ነበር ያሉት የሰው ልጆች? እሱ እስከሚነሳ ድረስ ሰማይና ምድርን ማን እየጠበቃት ነበር? ልጆች የሰው ልጆች በሙሉ ማን እየጠበቃቸው ነበር? ትክክል። አምላክ ሞቷል ከተባለ ስለ ኃጢአት የአምላክ ለ3 ቀን ከነሌሊቱ ሞቷል ከተባለ ይችን ዓለም የሚጠብቃት ማን ነበር? ትክክለኛ የሆነ ጥያቄ ነው። ክርስቲያኖች ቆም ብላችሁ ይሄን ነገር አስቡ። የታቸዋል መልሰው እንደገና አይ አምላክ አልሞተም በመለኮቱ ይሏቸዋል። ተመልከቱ፣ በስጋ ነው የሞተው ይሏቸዋል። እንደዛ የሚል ቃል አለው የመጽሐፍ ቅዱስ ላይ? ላ የለም። ሲቀጥል ሞተ ከተባለ አምላክ خلاص ያ አምላክ ይችን ዓለም ሲጠብቃት የነበረው ማን ነው? እንደ ኢስላም ግን አምላክ ይሞታል ወይ? ላ አምላክ በፍጹም አይሞትም። ወተወከል ዐለል ሐይ አለዚ ላ የሙት ይላል። በፍጹም በማልሞተው በእኔ በአምላካችሁ ላይ ተመኩ እያለ ይናገራል። ሁወል ሐዩ ላ ኢላሃ ኢላ ሁ ፈድዑሁ ሙኽሊሲነ ለሁ ዲን አልሐምዱሊላሂ ረቢል ዓለሚን ይላል። እኔ ለዘለዓለም ሕያው የሆንኩኝ አምላካችሁ ነኝ እያለ ይናገራል። አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተእኹዙሁ ሲነቱን ወላ ነውም እያለ ይናገራል። አምላክ አላህ ሱብሓነሁ ወተዓላ የማይሞት ነው። የማይሞት አምላካችሁ እኔ ነኝ፣ በእኔ ላይ ተመኩ እያለ ይናገራል ማለት ነው። የሚሞት አምላክ የለም። የሚሞት አምላክ የለም። ይህ መሞት የፍጥረታት ባህሪ እንጂ የፈጣሪ ባህሪ አይደለም በፍጹም። ፈጣሪ ሞተ ከተባለ ይችን ዓለም ሲያንቀሳቅሳትና ሲጠብቃት የነበረው በዚያ ሰዓት ማን ነው? ትክክለኛ የሆነ ጥያቄ ነበር። እሺ ሌላ ጥያቄ ያለ ይቀጥል። ሌላ ቀን ሌላ ጥያቄ ይዤ እመጣለሁ። አመሰግናለሁ። መርሐባ። ናም ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው? አልሐምዱሊላህ። በጣም ደስ ብሎኛል ስለገባሁኝ። ጥያቄ ነበረኝ ስለ እስልምና። እሺ እስልምና መንዙማ ሐራም ነው አይደለም? የድሮ ሷሃቦች መንዙማ ይሉ ነበረ። የረሱል ሰለላሁ ዐለይሂ ወሰለም የኔ ሷሃቦችን የተከተለ ከጀነት በር ያደርሳል ብለዋል። የሷሃቦች መንዙማ ይሉ ነበረ ልክ አሁን ያለው? ላ ኃይል ግጥም ነበር። ግጥም ይገጥሙ ነበር። ሽዕር ማለት ነው። ሐሳን ብን ሳቢት የሚባል የነብዩ ሰለላሁ ዐለይሂ ወሰለም ገጣሚ ነበር። ግጥምና የሚገጥመው በአማራ ድምፅ ይገጥምላቸዋል። እርሱ ነው። አንድ ሰሃባ አለ። እርሱ ይገጥም ነበር ለነብዩ ሰለላሁ ዐለይሂ ወሰለም እና ለሰሃቦች። የሚገጥመውም በሁለት ጊዜያት ብቻ ነበር። አንደኛ በጂሃድ ጊዜ ዓላማ አላቸው። ራሱ ዝም ብሎ በከንቱ አይደለም፣ እንዲህ ፍራንክ ለመሰብሰብ አልነበረም። አንደኛ በጂሃድ ጊዜ ነበር ሲገጥም የነበረው። ለምን ከተባለ በጂሃድ ጊዜ ሰዎች ከፊት ለፊታቸው ሞት አለ ወይንም ደግሞ ድል አለ። የዛኔ ጠላት ያለውን ኃይል ሁሉ ይዞ የሚቀርብበት ጊዜ ነው። ወደኋላ እንዳይሉ ዘንድ በዚያው ጽናት ይኖራቸው ዘንድ ከቁርአንና ከሐዲስ አውጣቶ በሸሂድነት የሚያስገኘውን ምንዳ ወደኋላ ማለት ደግሞ ማፈግፈግ በጦርነት ጊዜ የሚያስቀጣውን ቅጣት ይሄንን ይገጥምላቸዋል። በልባቸው ውስጥ ጽናትን ይለቅላቸዋል ማለት ነው። በማን ቃል? በአላህና መልእክተኛው ቃል መሰረት አድርጎ ገብታችኋል። ሁለተኛ መቼ ነበር ሲገጥም የነበረው? ሐሳን ብን ሳቢት የነብዩ ሰለላሁ ዐለይሂ ወሰለም ገጣሚ በህብረት ስራ በሚሰሩ ጊዜ የዛኔም አሁን ድካም አለ፣ ረሃብ አለ፣ ጥማት አለ። ልክ መስጂድ ሲሰሩ ነብዩ ሰለላሁ ዐለይሂ ወሰለም እና ሰሃቦች የዛኔ ይገጥም ነበር። መስጂድን መስራት የሚያስገኘውን ምንዳ ከቁርአንና ከሐዲስ መሰረት አድርጎ ይገጥምና ያዘጋጅላቸዋል። የዛኔ በስራቸው ላይ እንዲበረቱ ይሆናሉ። ገብቷል አይደል? ያ ለዚህ ዓላማ እንጂ ሲገጥሙ የነበረው ለሌላ አልነበረም። ይህ ሐሳን ብን ሳቢት የነብዩ ሰለላሁ ዐለይሂ ወሰለም ገጣሚ ነው። ከገጠማቸው ግጥሞች መካከል አንዱ እስኪ ልንገራችሁ። በጣም የሚያስደንቀኝ ግጥም ገና ከመስለሙ በፊት ነው። ይህ ሰሃባ በጣም ኃይለኛ ገጣሚ ነው። አረቦች ለግጥም ትልቅ ቦታ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ነብይ ተደርገው ከመላካቸው በፊት ጀምሮ ይባቻል። እስካሁን ድረስ የሚገርማችሁ የአረብ መንግስታቶች አይታቸው ከሆነ በየቀቢላው ወይንም በየጎሳው በሄዱ ጊዜ ገጣሚ ይዘጋጅና ይገጥምላቸዋል። በስነ ስርዓት ይሰማሉ። ከዛ የሌለ ሽልማት ይለቁባቸዋል። የዱባይ መንግስት ምናምን ይሄን ሲያደርግ አይታችሁ ከሆነ ተለቆ ማለት ነው። እና በዚያን ጊዜም ይሄን ያደርጉ ነበር። አንድ የጠሉት አካል ካለ ያን አካል ገንዘብ ይከፍሉና መንግስታቶች ወይንም ደግሞ የሀገር ንጉሶች ወይንም ሀብታሞች በገጣሚ ያሰድቡታል ከፊቱ።
እንዳለ ከፍ ዝቅ አድርገው ያንን እንዲጫወትበት ያደርጉታል በግጥም ህዝብም ቁሞ ስለሚሰማ ያንን ስለሚያውቀው ማለት ነው። ስለዚህ ትልቅ ቦታ እንዳለው ግጥም ተረዳቸው። በዚያን ጊዜ ከሃዲያኖች ነብዩ ሰለላሁ ዐለይሂ ወሰለምን ራሳቸውን ለማስደፋት አቀዱ። በገጣሚ ሊያሰድቧቸው የመካ ሹማምንቶችና ንጉሶች ሐሳን ኃይለኛ ገጣሚ እንደሆነ ያውቃሉ። ሐሳን ሆይ አሉት፣ ጠሩትና ሙሐመድን እንድትሰድብልን እንፈልጋለን በግጥም አሁን ሲመጣ በህዝብ ፊት እዛቻ እርሱን ከሰደብክልንና ዝቅ ካደረክልን በግጥም ይህ ህዝብ ሁሉ እየሰማ የዛኔ የሌለ ሽልማት እንሰጣለን አሉት። አረባ ተሰጡኝ መሰድባለሁኝ አለ። ምክንያቱም ስለርሳቸው ክፉ ነገር ይሰማል፣ ግን አይቷቸውና ሰምቷቸው ያውቅ በታቻላ ልክ ህዝብ በተሰበሰበበት የመካ ሹማምንቶችና ንጉሶች ባሉበት ነብያችን ሰለላሁ ዐለይሂ ወሰለም ማለፍ ጀመሩ በመንገድ ላይ። ሐሳን ኢብኑ ሳቢት ልክ እንዳያቸው ምን ብሎ ገጠሉ? ወአሕሰኑ ሚንከ ለም ተራ ቀጡ ዐይኒ ወአጅመሉ ሚንከ ለም ተሊድ ኒሳኡ ኹሊቅተ ሙበረአን ሚን ኩሊ ዐይብን ከአነከ ኹሊቅተ ከማ ተሻኡ አለ። ትኩር ብሎ አያቸውና ወአሕሰኑ ሚንከ ለም ተራ ቀጡ ዐይኒ አለ። አይኔ እንዳንተ አይነት ውብን ሰው አይታ አታውቅም ከተፈጠርኩ ጀምሬአለሁ። ወአጅመሉ ሚንከ ለም ተሊድ ኒሳኡ ሴቶችም እንዳንተ አይነት ውብ የሆነን ፍጡር ወልደውም አያውቁም ማለት ኹሊቅተ ሙበረአን ሚን ኩሊ ዐይብን ከነውሮች ሁሉ ንጹህ ተደርገህ ተፈጥረሃል አላቸው። ከአነከ ኹሊቅተ ከማ ተሻኡ ልክ አንተ በምትፈልገው መንገድ የተፈጠርክ እስክትመስልም ድረስ አላቸው። ዞሮ ዞሮ ካዲያኖችን ተዋቸውና እርሳቸውን ፊታቸውን ሲያይ ወዳው ለእውነት መሰከረ። የዚህ ሰው ፊት የእውነተኛ ሰው ፊት እንጂ የውሸታም ሰው ፊት አይደለም ብሎ ይህንን ውዳሴ አወደሳቸው በእርሳቸው ላይ። ወዲያውም እስልምና እንደሚቀበል ተናገረ። ይህ ሰው እስልምና ተቀበለ። ያሰቡት ሴራና ተንኮል በራሳቸው ላይ ተገልብጦ ራሳቸውን ድባቅ በታቸው። ወዲያው እስልምና ተቀበለ። ይህ ሰው መልካም የነብዩ ሰለላሁ ዐለይሂ ወሰለም ሷሃባ ጓደኛቸው ሆነ፣ የእምነት ተከታያቸው ሆነ ማለት ነው። እና እንዲህ አይነት ገጣሚዎች እንጂ የነበሩት ይሄ መንዙማ ተሰብስበው ድቤ እየመቱ ምናምን ጃቱንም ማቅረቡትን ከምከመው እና ከዚያ ስንመረቅር ቡና እንጠጣለን ከዚያ ምሳ በልተን ሻወሩን ወስደን ዙሁርንም ሰግደን ጋደም ብለን ከዚያ እስከ ዐሱር ጫቱንም ካቀበ እያሉ ሰሃቦች አልገጠሙ። ነብዩ ሰለላሁ ዐለይሂ ወሰለም ድቤ አስቀምጠው መካከል ላይ ሰሃቦች ተሰባስበው ጫት አድርገው የቃሙ እንዲህ ድቤ እየመቱ ዘፍነዋል። ምንድነው መንዙማ ብለዋል የሚላችሁ ካለ ፈቀድ ከዘበ ወፍተራ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ወዐላ አስሐቢሂ በነብዩ ሰለላሁ ዐለይሂ ወሰለም እና በሰሃቦች ላይ ቀጥፏል። ይሄ ሰው ነብዩ ሰለላሁ ዐለይሂ ወሰለም ለእንዲህ አይነት ከንቱ ነገር ጊዜ አልነበራቸውም። ከአላህ የሚመጣላቸውን ራእይ በማድረስ ላይ ቢዚ ነበሩ። ቁርአንና ሐዲስን ያስተምራሉ። ሰሃቦችም ያንን ተቀብለው ለትውልድ ያደርሳሉ። አለቀ። ይሄ ሲነግሯቸው ጊዜ አላህ ቃል ሰሃቦች በጣም ይፈሩ ነበር። ይወታቸዋል። በጣም ያለቅሱ ሁላ ነበር። እየነገሯቸው ያለቅሱ ነበር። አይደለም እንዴ ተሰብስበው ድቤ እየመቱ ሊጨፍሩ ማለት ነው። ይህ ኢስላምን የማይወክል የሆነ ቢድዓ የሆነ ተግባር ነው። በፍጹም ሰሃቦችና ነብዩ ሰለላሁ ዐለይሂ ወሰለም ከእንዲህ አይነት ተግባር የራቁ ናቸው። ያቀለ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። አለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዴት ነህ? ተሻለህ ሁሴን? ዳኛ እሺ ነው። ሁለት ጥያቄ አላህ አፍያ ያርግ። ጨርሶ ይቅርታ፣ አንዴ እኔ ልበል ወደ ስራ ልገባ ስለሆነ ይቅርታ ወንድሜ። ልጨምር ሁሱ? ኦኬ። የኔ ጥያቄ በባንክ ብድር አካባቢ ነው እና ያለንበት ሀገር እስላማዊ ባንክ የለም። አንዳንድ ሰዎች ምን ይላሉ? ቤትና መኪና ለመግዛት ከሆነ ወለድ ሐራም አይደለም ይላሉ። ተሳስተዋል። ኦኬ። ሌላኛው ጥያቄ ደግሞ አሁን ባንክ ይሄን ያክል ብር ውሰዱና በእንደዚህ ያክል ጊዜ ከፍላችሁት። ኦኬ እሺ። ገንዘብ ከሆነ የሚያበድሯቸው ኦኬ፣ ለምሳሌ 1 ሚሊዮን ብር ያበድርሽና ባንኩ የዛሬ አመት 1 ሚሊዮን 100 ሺህ አድርገሽ ታመጫለሽ ካለ ይሄ ወለድ ነው። ወለድ ማለት ቃዒዳ ወይንም መርህ ነው። ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ። ማንኛውም ትርፍን ያስገኘ የብድር አይነት በተመሳሳይ የገንዘብ አይነት ወይንም የዕቃ አይነት ማንኛውም ትርፍን ያስገኘ የብድር አይነት እርሱ ወለድ ይባላል። 1 ሚሊዮን ያበድርሽና 1 ሚሊዮን 100 ሺህ አድርገሽ ትመልሻለሽ አለ። ያ 100 ሺህ ወለድ ነው።
ስለዚህ ሐራም ነው እሱ። ነገር ግን ይህ ባንክ ቤት ምን አደረገ? ያመቶች መኪና መጣና አቀረበ። ይሄን መኪና ዛሬ ከገዛሽኝ ካሽ 1 ሚሊዮን ብር እሸጥልሻለሁ ዛሬ ከገዛሽኝ። ከአመት በኋላ ከሆነ ግን የምትከፊው የምታመጪው ገንዘቡን 1 ሚሊዮን 100 ሺህ አድርገሽ ትከፍላለሽ። አንቺ አይ እኔ አሁን የምከፍልበት አቅም የለኝም ከአመት በኋላ ባለው እከፍላለሁኝ 1 ሚሊዮን 100 ሺህ ብር አልሽና ወሰድሽ። ይሄ ወለድ አይባልም። ገብቶሻል አይደል? ወለድ ይባል ዘንድ በተመሳሳይ ቅድም እንዳልኩሽ ገንዘብን በገንዘብ ወርቅን በወርቅ ሌላም ነገራቶች በተመሳሳይ ነገር ሆኖ ተጨማሪ አድርጎ ሲያበድርሽ ጊዜ ነው። ይሄ ግን ምን ይባላል? ቃል ኢብኑ ዑሰይሚን هذا بيع وشراء ኢብኑ ዑሰይሚን የተባለ ታላቅ ዓሊም ይሄ መግዛትና መሸጥ ይባላል እንጂ ከወለድ ጋር የሚያገናኘው ነገር የለም። እየገዛ ነው ይሄ ሰው። ገብታችኋል አይደል? ዛሬ ከሆነ 100 ሺህ ብር ይገዛል። የዛሬ ዓመት ከሆነ ደግሞ የተባለው አቅሙ ከሌለው 1 ሚሊዮን 100 ሺህ ብር ባለው በዛ ተስማምቶ ከገዛ በዛ ይከፍላል። ግን ወለድ እንዳይሆን ዘንድ ሌላ ልጨምርልሽ። እሱ ምንድነው? ከተባባልንበት ጊዜ ካሳለፍሽ ይወልዳል ብሎ መስፈርት ካደረገብሽ የዛኔ ወለድ ይሆናል። ገብቶሻል? የዛሬ ዓመት 1 ሚሊዮን 100 ሺህ ብር ታመጣለሽ አለ። ከዚያ ከዓመት በኋላ ግን ካለፈ በየጊዜው ገንዘቡ እየወለደ እየጨመረብሽ ይሄዳል። ይሄ ስህተት ነው። ገብቶሻል አይደል? በዚያን ጊዜ ትከፍያለሽ። ምናልባትም በሆነ ችግር ያ ነገር በሆነ ምክንያት ቢያልፍብሽ ከዚያው ገንዘብ ልትጨምሪ እንደማትችይ ተስማምተሽ ብትከጂው ይሄ ወለድ አይባልም። ነው። ኦኬ እሺ። ገንዘብን በተመለከተ ደግሞ መልሰኸዋል። ግን አሁን አንድ ግልጽ እንዲሆንልኝ የፈለኩት ነገር ማለት ነው አለ ኩሱ አለ። ኦኬ አሁን እኔ ይሄን አክል አሁን ለምሳሌ 8000 ብር ውሰጂና በዚህ አክል ቀን በዚህ ጊዜ ትከፍያለሽ ከፍለሽ ትጨርሻለሽ አሉኝ። ግን እነሱ ገደብ በገቡበት ጊዜ ላይ 8000 ያሉኝ ወደ 9800 ብር ይገባል። ግን ባሉኝ ቀን ከከፈልኳቸው ወለድ አይሆንብኝም? ያ አይሆንም አይቻልም። ኦኬ ይሄንን ነው የፈለኩት እኔ። ሹክራን ጀዛክላ ኸይር። በጣም ነው የማመሰግነው። አላህ ይጠብቅ ከመጥፎ ነገር ሁሉ። አሚን አሚን። ሰላም አለይኩም። አለይኩም ሰላም። በጣም ነው የማመሰግነው። ሹክራን ሰላም አለይኩም። ቆይ አንዴ እኔ ልጠይቅና ነው። ሁለት ጥያቄ ነበረኝ እሱ። እሺ ጠይቁ፣ ግን በተራ ጠይቁ። ከዚህ በኋላ ላለው አንድ ፍቀጅለት ይጠይቅሽ። እሱ ጥያቄ ምንድን ነው? እሺ አንደኛው አላህ Subhanahu Wa Ta'ala አርሽ ላይ ነው የሚለው ከሱረቱ ጣሃ ውጪ ማስረጃ አለ? አላህ Subhanahu Wa Ta'ala ሱረቱ ጣሃ ላይ ካለው ውጪ ተናገረበት የዛ አይነት አንቀጽ الرحمن على العرش استوى ማለት ሱረቱል ሐዲድ 4 ላይ አላህ Subhanahu Wa Ta'ala ካላችሁበት ቦታ ሁሉ አለው ይላል። معكم أينما كنتم أرلا سمعك فلقهنا. هلو سمعال الرحمن على العرش استوى የሚለው እሱ ቁርአን ላይ ከ12 ቦታ በላይ እንዳለ አውቃለሁ። ግን ሱረቱል ሐዲድ 4 ያለው እንዴት ይታያል? ይሰማል ሁላ አስረዳህ እሻዳንት وهو معكم أينما كنتم ماشي ረብ ፈጣሪ ኔትወርካቸው ካልተስተካከለ አትግቡሽ ልጆች። وهو معكم أينما كنتم ይላል አላህ እያለ ነው። እያዳመጥኩ ነው። እሺ የትም ስፍራ ብትሆኑ እርሱ አላህ ከእናንተ ጋር ነው የሚለው ነው። እቺን ቃል ያነሱና አሃ ሁሉም ቦታ ለማለት ነው። ላ ሙሉ አንቀጹን አንብቡት ሳትቆራረጡ ከመጀመሪያ። እየተናገረ ያለው አንቀጹ አውዱ ምንድነው? ስለምንድነው? አንድ አብሮነቱ ከምን አንፃር ነው የሚለውን ማየት አለብን። አብሮነቱ እዛ ጋር እየተናገረ ያለው ከእውቀቱ አንፃር ነው። يعلم ما يلج في الأرض على مجمرة وما يخرج من السماء وما ينزل من السماء وما يعرج فيها يالي ناكا ወደ ምድር የሚገባውን ያውቃል፣ ከእርሷም የሚወጣውን ያውቃል፣ ከሰማይ የሚወርደውንም ያውቃል አለ።
እርሱ በሁሉም ባላችሁበት ስፍራ ሁሉ ከእናንተ ጋር ነውና። ሲጨርስም በምን ዘጋው? ወላሂ ማ ተዕመሉነ በሲር አላህ ሱብሓነሁ ወተዓላ በምትሰሩ ስራ ሁሉ ተመልካች ነው እያለ ይናገራል። ስለዚህ እየተናገረ ያለው ስለ እውቀት ነው። ስለዚህ አላህ ከእኛ ጋር አብሮነቱ በእውቀቱና በእይታው እንደሆነ ይገልጻል አንቀጹ። ኢማሙ አሕመድ ብን ሐንበል ታላቁ ዓሊም እርሳቸው መዕየቱሁ ሱብሓነሁ ወተዓላ ቢዕልሚሂ ብለው ፈስረውታል። አላህ አብሮነቱ እዚህ ቦታ ላይ በእውቀቱ ነው ብሎ ተናግሯል። ይሄ ነው። እሺ በሌላም ቦታ ላይ ሌላ አንቀጽ ልጨምርልህ አብሮነቱ ከምን አንጻር እንደሆነ። ሙሳ ዓለይሂ ሰላምን እና ሃሩንን ወደ ፈርዖን ጋር ሂዱ ባላቸው ጊዜ አላህ ቃለ ረበና ኢነና ነኻፉ አን የፍርጠ ዓለይና አሉት። ጌታችን አላህ ሆይ እርሱ ፈርዖን በእኔና በሙሳ ላይ በእኛ ላይ ወሰን እንዳያልፍብን እንፈራለን፣ አው አን የጥጋ ወይንም ድንበር እንዳያልፍብን እንፈራለን አሉት። አላህ ምን አላቸው? ቃለ ላ ተኻፋ ኢነኒ መዐኩማ አስመዑ ወአራ። አላህም አላቸው አትፍሩ አብሽሩ እኔ ከእናንተ ጋር ነኝ አላቸው። በምኑ? ቀጥሎ ገለጸው። አስመዑ ወአራ እሰማለሁ አያለሁ አለ። ስለዚህ አብሮነቱ ለሙሳና ለሃሩን ከምን አንጻር ነው? በእይታውና በእውቀቱ ነው። አስመዑ እሰማለሁኝ፣ ወአራ አያለሁኝ። አየህ፣ ስለዚህ በመስማቱና በእይታው አምላክ አላህ ሱብሓነሁ ወተዓላ ከነሱ ጋር ነው። ያ ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሱረት ተውባ ላይ ማነው ሱረት ተውባ ላይ ላ ተሕዘን ኢነላሃ መዐና እያሉ ይናገራሉ። አትዘን አብሽር አላህ ከእኛ ጋር ነው ይላሉ። አብሮነቱ አላህ ሱብሓነሁ ወተዓላ ከምን አንጻር ነው የሚለውን እዚያው አውዱ ላይ ታገኛላችሁ። ከምን አንጻር ነው አብሮነቱ እዚያ ላይ ማነው የሚመልስ? ላንብብላችሁ ከመጀመሪያው ኢላ ተንሱሩሁ ፈቀድ ነሰረሁ ላህ ኢዝ አኽረጀሁ አለዚነ ከፈሩ ሳኒየ ስነይኒ ኢዝ ሁማ ፊል ጋር إذ يقول لصاحبه لا تحزن إن الله معنا فأنزل الله سكينته عليه وأيده بجنود لم تروها. أيوة ما نبال مدرك يبالو ليش ما لسوتان بأرداتهم مريلا لانكس وكبجبرة أودو يميلون تبركت إلا تنصروه فقد نصره الله على أن أنت باثردت منكم بأرجت رسول الله ررتو تعالى سلا أرداتان يجمل. إذ أخرجه الذين كفروا النزي يكادوا رسول محمد باسوتوت كزي كهاجروا سدت عند بار الرجل زي ما نفهم. ثاني اثنين النبي صلى الله عليه وسلم أبو بكرنا إذ هما في الغار النرسو بواشها واستسالوا إذ يقول لصاحبه لا تحزن نبي محمد صلى الله عليه وسلم لقوا الدنيا عبرت له أبو بكر الصديق أتزن أبشر بالو جزي كزاس إن الله معنا الله كإننا قارنو بالو جزي الله አብሮነቱ ከምን አንጻር ነው? ገና ሲጀምር በእርዳታው እንደሆነ ተናገረ። እናንተ ባትረዱትም እንኳን እኔ እረድቻለሁ እያለ ነው። ስለዚህ ጠላት ከኋላ እየተከተላቸው ነው። ስለዚህ ከነዚህ ጠላት ያድነዋል ወይንም ደግሞ ይረዳዋል የሚለውን እየገለጸልን ነው። ታቻ ቀጥሎ ምን አለ? فأنزل الله سكينته عليه አየህ እርዳታውን ገለጸ እንዴት እንደረዳቸው። አላህም በእነርሱ ላይ እርጋታን በልባቸው ላይ ያወረደላቸው አለ። ትልቅ እርዳታ ጠላት ጋር በተፋጠጥክ ጊዜ ምንድነው? ጠላት ከፊትህ ቆሟል አንተ ሊያጠቃህ፣ አንተ አቅም የለህም በሰዓቱ ብቻህን ነህ። ጠላት ደግሞ ሰይፍን ይዟል፣ ፈረስ ይዟል፣ ሁሉን ነገር አሟልተ ይዘዋል። በዚያን ጊዜ ትልቁ እርዳታ ምንድነው? ያ ጀማ ያ ገንዘብ ነው። አምላክ ገንዘብ ቢሰጣቸው የዛን ትልቁ እርዳታ ያ ነው አይደለም። ምክንያቱም ምግብ አይደለም አሁን የሚያስፈልግህ፣ ውሃ ነው ላ አይደለም። አሁን ውሃ መጠጥ አይደለም የሚያስፈልግህ። ምንድነው ትልቁ እርዳታ ከጠላት ፊት ሳለ? የልብ እርጋታ ነው። ትልቁ ሽንፈት ምንድነው? ከጠላት ጋር ተፋጠህ ሳለ ያ ሽብር ነው፣ የውስጥ መፍራት ነው። ገብታችኋል አይደል? ስለዚህ አላህ Subhanahu Wa Ta'ala በምን ረዳቸው? መጀመሪያ ጠላት ከኋላቸው ስላለ፣ ጠላት ከላይ አካቧቸው ስላለ በውስጣቸው ላይ ፍርሃት እንዳይኖር ሰኪናን አወረደላቸው፣ እርጋታንም በልባቸው ላይ አደረኩላቸው አለ። ምንም እንዳይፈሩ አደረጋቸው። ነብዩ ሰለላሁ ዐለይሂ ወሰለም እና አቡበክር ስዲቅ ረዲየላሁ ዐንሁ በዛ ጊዜ በጣም ፈርቶ ነበር። የፈራው ስለ ራሱ እንዳይመስላቸው በነብዩ ሰለላሁ ዐለይሂ ወሰለም ላይ አደጋ እንዳይደርስባቸው ብሎ ፈርቶላቸው ነው። ይሄ ለዚህ ነው ከዋሻው ከላይ ነው ከሃዲያኖች እንዳለ ከመካ ያሳደዷቸው ነው ነብዩ ሰለላሁ ዐለይሂ ወሰለም እና አቡበክር ከመካ ራቅ ብሎ የሚገኝ ተራራ ነው። የተራራው ስም ማን ይባላል? የት አድርጉት? ጋር الثور ይባላል። ጋር الثور የማን ነው? ጀበል الثور ይባላል። በእርሱ ውስጥ የሚገኘው ተራራ ደግሞ ማን ነው? ዋሻ
ጋር አልተውር ይባላል። በዚያ ውስጥ ነው የተደበቁትና የተጠለሉት። የዛን ከሃዲያኖች መተው ደረሱባቸው። የመካ ሽማምንቶችና ንጉሶች ሙሐመድን እና ጓደኛውን ገድሎ ያመጣ ሰው ወይም ደግሞ በህይወቱም ይዞ ያመጣ ሰው 100 ግመል ሽልማት አለው ብለው አወጁ። የመካ ወጣቶች ከሃዲያኖች እንዳለ ሰይፋቸውንና ፈረሳቸውን ይዘው ወጡ ፍለጋ ነብዩ ሰለላሁ ዐለይሂ ወሰለምና አቡበክርን ለማያዝ ደረሱባቸው። ነብዩ ሰለላሁ ዐለይሂ ወሰለምና አቡበክር ስዲቅ ረዲየላሁ ዐንሁ በዋሻው ውስጥ ተቀመጡ። የዛኔ ጠላቶች መጥተው ከዋሻው በላይ ኮቴያቸው ይሰማ ነበር። ደረሰውባቸዋል። አቡበክር ስዲቅ በዚህ ጊዜ በጣም ፈራ። እንዲህ አለ፣ ያ ረሱላላህ ለው አነ አሐደሁም ነዘረ ተሕተ ቀደመይህ ለአብሰረና አላቸው። ለው አነ አሐደሁም ነዘረ ተሕተ ቀደመይህ ለአብሰረና፣ አንቱ የአላህ መልእክተኛ ሆይ ከእነርሱ አንዳቸው ወደ ታች ቢመለከት ያዩናል እኮ አላቸው። በቃ ደርሰውብናል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉት? ያ አባበክር ማ ظنك ቢስነይኒ አላሁ ሳሊሱሁማ አሉት። ሶስተኛቸው አላህ ስለሆነላቸው ሁለት አካሎች ምን ታስባለህ አሉት። እኔ እናንተ ብቻችንን አይደለንም፣ ሶስተኛ አምላካችን አላህ ከኛ ጋር አለ እያሉት ነው። ላ ተሕዘን ኢነላህ መዐና አሉት። አትዘን አብሽር አላህ ከኛ ጋር ነው አሉት። አየህ ከምን አንፃር ነው? ከእርዳታው ነው። እዚያው ወረድ ብሎ አላህ ምን አለ? እኔም እርዳታ ማን ነው ረዳዋቸው? ፈአንዘለ ላሁ ሰኪነተሁ ዐለይሂ በእርሱና በጓደኛው በአቡበክር ላይ እርጋታን በልባቸው ላይ ያወረድኩላቸዋል። ወአየደሁ ረዳው አጸናው፣ ቢጁኑድን ለም ተረውሃ እናንተ በማታዩቸው ሰራዊቶች መላእክቶችን አላህ አወረደላቸው፣ ረዳቸው። ወጀዐለ ከሊመተ ለዚነ ከፈሩ ሱፍላ ወከሊመቱ ላሂ ሂየል ዑልያ ወላሁ ዐዚዙን ሐኪም እያለ ይናገራል። ስለዚህ ባጭሩ የአላህ አብሮነት እንዳለ በተጠቀሰ ቁጥር በቁርአን ላይ ከፍጥረታቱ ጋር በእርዳታው በእይታውና በመስማቱ እንደሆነ አብሮ እዚያው ተያይዞ ታገኛላችሁ። ሀይ ሰላም አለይኩም። ሰላም አለይኩም። አለይኩም ሰላም። ሰላም አለይኩም ወራህመቱላህ። አለይኩም ሰላም። እኔ እንዴ ጠይቄ ልውጣ? እኔ ወደ ስራ ልገባ ነው። እንዴ ጠይቄ ልውጣ? ጥያቄ ምን መሰለክ፣ እኔ ተወልጄ ያደግኩት በገጠር አካባቢ ነውና ያኔ በዛ አካባቢ ምንም አይነት ክርስቲያን የለም። ግን ሙስሊሙ ያው የክርስቲያኑን ሸሪዓ ይዞ ነው የሚሄደው። ያኔ ምንም ያውቀው ነገር የለም። በዛ ሆኖ ያኔ ሽርክ ምናምን አሁን ለኛ ወደ አረብ ሀገር ከመጣን ያኔ ትንሽ እውቀት አለን ባልን ትንሽ እየተማርን ነውና ብዙ ሽርክ የሆኑ ነገሮችን በቤተሰቦቻችን እየሰሩ ማህበረሰቦቻችን እየሰሩ አሁንም እየሰሩ ያሉ አሉና በዛ መካከል ላይ ሆነ የሞቱ ቤተሰቦቻችን ዛሬ ላይ ለነሱ ዱዓ ማድረግ እንችላለን፣ ሰደቃ መስጠት እንችላለን። እሺ እነዚያ ሰዎች የሚያስተምራቸው ሰው አላገኙም ነበር ወይንስ አግኝተው አንቀበልም ብለው ነው? ያኔ በዛ የሚያስተምርም የለም፣ በሰዓቱ ቢኖርም አይቀበሉም። አዲስ የመጣ ቁርአን አለ እንደ ምናምን ነው የሚሉት ያኔ እንጂ የሚቀበል በሰዓቱ አልነበረም። ያኔ አሁን ላይ ትንሽ ይሻላል። እሺ በሰዓቱ የዛኔ የሚያስተምራቸው ሰው ከሌለ እነዚህ ሰዎች ሁጃ ካልቆመባቸው ወይንም ያንን ስህተት ላይ እንዳሉ የሚያስረዳቸው ሰው እስከሌለ ድረስ ሙስሊም ነን ብለው ይጾማሉ አይደል? ግን እነዚህ ሰዎች ይሰግዳሉ፣ ግን ከአላህ ሌላ ነገር ይሰግዳሉ። ያ ግን አብድዬ ጅላሊ ምናምን እያሉ ታላላቅ ሰዎችን ይጠራሉ፣ ይማጸናሉ አይደል? አይዋስ አብዛኛው ሀገራችን ሰው ይሄ ነው። እዚህ ላይ እንደወድቅ ያደረጉት ማን ናቸው ደግሞ ከተባለ ሱፊዮች፣ አህባሾች፣ ሸዒራዎች ናቸው። አብዛኛውን የገጠር ሰው ወደ ሽርክ ሰደውታል። አው ያኔ ቁርአን ቀርተዋል የተባሉ ሰዎችም ያኔ በዛ ላይ ሲጠሯቸው ምናምን ስለሚሄዱ የነሱ ነው የሚከተሉት እንጂ ሌላ አይከተሉም። አንዴት አዳምጪኛለሽ? ጊዜ ትሰጪኛለሽ ላውራ እስከጨረሰ ድረስ? ሽክራን ጊዜ ስለሰጠሽ አመሰግናለሁ። በሰጠሽ ጊዜ ላይ ጠልጋት ትግሽ አመሰግናለሁ። እንዳጠቃላይ ለዚህ ሁሉ እንዲወድቅ ያደረጉት የገጠሩን ማህበረሰብ ማን ናቸው ከተባለ አይታችሁ ከሆነ ሱፊዮች ናቸው። ሙታንን መጣራት፣ ወልይ መጣራት፣ ሾዎች ነብያትን መጣራትና መለመን ኢስቲጋሳ ማድረግ በእነሱ ይቻላል ብለው አስተማሯቸው። ይወታቻለ። በዚህ ጊዜ እነዚህ ሰዎች ናቸው ወደ ጥፋት የመሯቸውና እነሱ ናቸው ተወቃሾቹ። እነዚያ ሰዎች ግን ሁጃ ቆሞባቸው ከሆነ እውነትን የያዘ ሰው ሄዶ ነግሯቸው አድርሷቸው ከሆነ አንቀበልም አሻፈረን ብለው ከሆነ ልክ ዛሬ ሲነገረው አንተ አዲስ መተህ ወሃቢያ እያለ ያሽሟጥጣል። እነዚህ ሃኡላ ቀድ ቃመት ዐለይሂም አልሑጃ ወተበየነት ለሁም አልሙሐጃ ፈላ ዑዝረ ባዕደ ኢቃመት አልሑጃ። ሁጃ ከቆመባቸውና ከደረሳቸው በኋላ ማስረጃው
አንቀበልም ብለው በዚያው የጸኑ ሰዎች እነዚህ ምንም አይነት ዑድር የላቸው፣ ምክንያት የላቸው። ያልደረሳቸው ሰዎች እስከተባለ እነዚህ ሰዎች ዑድር አላቸው። አላህ በቁርአን ላይ ሊኡንዚረኩም ቢሂ ወመን በለግ ይላል። በዚህ በቁርአን ላስፈራራቸው ዘንድ እንዲሁም ደግሞ የደረሳቸውን አለ። ሊደርሳቸው ይገባል። ካልደረሳቸው እነዚህ ሰዎች ዑድር አላቸው። ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል አላህ። እኔ መልእክተኛ ነብይ ሳልክ የምቀጣ አይደለሁም ማለት የዚያ የነብይ አስተምሮ ደርሷቸው ከሆነ የዛኔ ለጥቃት ይዳረጋሉ። የዚያ የነብይ አስተምሮ ካልደረሳቸው ግን በአግባቡ እነዚህ ሰዎች በተለይ የቢድዓ ሰዎች፣ የሽርክ ሰዎች ወደ ጥፋት መርተዋቸው የሚያስረዳቸው ሰው ካላገኙ ዑድር አላቸው። እነዚህ ግን ላኢላሃ ኢለላህ ይላል፣ ይሰግዳል፣ ይጾማል። ሳያውቅ ግን በዚያ እስቲጋሳ ሐቅ ላይ ያለ መንገድ መስሎት ሸውደውታል። ይህን ህዝብ ሙታንን ያስጠሩታል ወልይ ናቸው በሚል ስም ማለት ነው። ስለዚህ እነዚህ ሰዎች ሐቁ ካልደረሳቸው ያን የሚያስረዳቸው ሰው ካልደረሳቸው እነዚህ ዑድር ይኖራቸዋል። ነገር ግን ደርሷቸው አንቀበልም ማሻፈረኛ ያሉ ከሆነ እነዚህ ዑድር የሚባል የላቸውም። ይህ ነው። ስለዚህ እንዳልሽው እነዚህ ሰዎች አልደረሳቸውም። እነዚህ ሰዎችን ዱዓ ማድረግ፣ እስትግፋር ማድረግ፣ ሰደቃ ብታደርጉላቸው ችግር የለውም። ሐቁ ያልደረሳቸው እጅ ያልቆመባቸው እስከሆኑ ድረስ ግን በዛሂር ስናያቸው እስልምና ግዴታ ያደረጉትን ተግባራቶች ይሰግዳሉ፣ ይጾማሉ፣ ግዴታዎቹ እነዚህ ይፈጽማሉ። ይሄ ነው። እሺ አለይኩም ሰላም። እሺ አንድ ሰው አንድን ነገር ከዚህ በኋላ ላደርግ ብሎ ከማለና ይሄን ነገር ካደረኩኝ ወር ምክንያት ምሳሌ ወር ጾማለሁ ብሎ ከማለ ከዛ ያን ነገር ካደረገው በተደጋጋሚ የዚህ አይነት ነገር ያደረገ ያን ሁላ ቀን መጾም ካልቻለ በህመም ይሁን በሌላ ምክንያት ምንድነው ማድረግ ያለበት? በሚችል ጊዜ መጾም አላህ በቁርአን ላይ فمن كان منكم مريضا او على سفر فعدة من ايام اخرى አለ። ስለ ግዴታ ጾም ሲናገር የረመዳን ጾም ግዴታ ነው አይደል? ከእናንተ በጾም ቀን የታመመ ሰው ካለ እነዚህን ቀናቶች ይቁጠርና በሌላ ቀን ይጾማል። በዚህ ቅያስ አሁንም ነዝር ግዴታ ነው። من نذر بشيء فليوفي ስላሉ ነብዩ ሰለላሁ ዐለይሂ ወሰለም የሆነ ነገር ከተሳለ አንድ ሰው ያን ስለፈው ይላል። ስለዚህ ወላሂ ይሄ ነገር ከተሳካልኝ ይሄን ያክል ቀን እጾማለሁ ያለ ሰው ያ ነገር የጠየቀው ነገር ከተሳካለት ያን ነገር መፈጸም አለበት። ካልተሳካለት የመፈጸም ግዴታ የለበት። ወላሂ እንዲህ ላላደርግ ሁለተኛ ብሎ ማለት መልሶ ግን ያን ነገር አደረገ ሰውዬው ማለት እዛኔ መጾም ግዴታ ይሆንበታል። ይሄ ከፋረቱል የሚን ይባላል። ነገር ግን የመጀመሪያው ነዝር ይባላል። ሁለቱም ከፋረቱል የሚን ነዝር ግዴታዎች ናቸው፣ ዋጅቦች ናቸው። ሰውየው በቻለበት ጊዜ መጾም አለበት ነው። እሺ ስለዚህ መጾም አለበት ማለት ነው። ለምሳሌ ወር አለበት ብሎ ከማለ ወሩን መጾም አለበት። ሰው ልጅ ግን በማይችለው ነገር አይሰጥ ስለት ነው አይደለ? እንዲህ ካደረክልኝ እጾማለሁ ብሎ ነው ወይንስ ደግሞ ወላሂ እንዲህ ላላደርግ ብሎ ያን ነገር መልሶ አድርጎ ነው? ወላሂ ይሄን ነገር አድርግ ብሎ ነው ያንን ነገር አድርጎ ነው። እንደሱ ከሆነ ከፋረቱል የሚን ያለበት እሱም ምንድነው 10 ድርሃም ማብላት ካልቻለ 10 ድርሃም ማልበስ ካልቻለ 3 ቀን መጾም ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሙሱ አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ያው እኔ ጥያቄ ሳይሆን ያው እርዳታ በሚመለከት ከቻልኩ ብታግዘን። እህታችን ሁለት ኩላሊቷ ፌል አድርጎብን እንዲህ ተለቅ ያለ ሚዲያ ተን በጣም ተቸግረና ያለ ነው። ዳያሊሲስ ኮምቦልቻ ያደረገች ነው። የሀርቡ ልጅ ናት። ያው ለዳያሊሲስ እንኳን ብዙ ቤተሰብ ንብረቷን ሽጣ አሁን ሕክምና ነው ያለችውና በዚህ ጉዳይ እንደው ከቻልክ ብዙ ሰውም አንተ ጋር ስላለ የሆነ ፕሮግራም ብትይዝልን በምችለው ነገር ብታግዘን የሚል ሐሳብ ለማቅረብ ነው። ኦኬ የታመመችው ልጅ ላይ ማምጣትና ሰዎች ያዩ እዚህ ይረዳታል ኢንሻአላህ። መርሃባ ወንድም አመጣታለሁ። በቪዲዮ ማስረጃዎችንም እያሰባሰብኩ ነው። እኔ ሌላ ቦታ ነኝ። ያው እንደዚህ ነገረውኝ ነውና መርሃባ። እንዴት ላድርግ? እንዴት ያስገቡኛል? ብዙ ጊዜ አሁን ዛሬ አራቀኔ ነው ሊቭ ላይ ያው አሁን ያስገቡኝና እንዴት ያስገቡኝ ይችላሉ? ልጅቱን ይዛ ስትመጣ ጊዜ ይዣት መጥቻለሁ። ይበላ
ያስገባታል ኢንሻአላህ። መርሃባ ወንድምሽ ጀዛኩሙላህ ኸይርሽ። እሺ ሰላም አለይኩም። ወአለይኩም ሰላም። አሁንም ጥያቄ ነበረኝ። ጥያቄ ሰዎች አላህን እንደምንገዛው እንስሳቶችም አላህን ይገዛሉ ወይ? ይሄን መልስልኝና ደግሞ ቀጣይ ጥያቄ አለኝ። እሺ አንድ ሜት ታደርጉት يلا نزلوها بارك الله فيك. እሺ አላህ በቁርአን ላይ ሲናገር وإن من شيء إلا يسبح بحمده ولكن لا تفقهون تسبيحهم ይላል። ولله يسجد ما في السماوات وما في الأرض من دابة والملائكة وهم لا يستكبرون እያለ ይናገራል። ያ እና አላህ ሱብሓነሁ ወተዓላ وإن من شيء إلا يسبح بحمده ይላል። ምንም ነገር የለም እዚህ ዓለም ላይ ጌታውን አላህን ከጉድለት የሚያጠራ ቢሆን እንጂ እያለ ይናገራል። ወላኪን ላ ተፍቀሁነ ተስቢሐሁም ነገር ግን እናንተ የእነርሱን ተስቢሕ አደራረግ አታውቁትም አትረዱትም እያለ ይናገራል። ማለት በመጠኑ የራሳቸው የሆነ መግባቢያ ያላቸው እንስሳቶች፣ መግባቢያ ያላቸው አዕዋፋቶች ማንም ነገር ይሁን ፈጣሪውን ያውቃል። ገብታችኋልና ይህንን አላህ ስብሐነሁ ወተዓላ ያሳወቀው አካል አለ ወይ እንድንረዳ ከተባለ ወይንስ ዝም ብሎ በመናገር ብቻ ነው? ዝም ብሎ በመናገር ብቻ ቢሆን ምናምን ነበር፣ እናምናለን በደንብ አድርገንም አላህ ስብሐነሁ ወተዓላ ስለተናገረ። ነገር ግን ከነቢያቶች መካከል ይህን ተአምር ሰጥቷቸው ያዩና የተረዱ ነቢያቶች ያሉ ለናሙናነት ያክል ልጥቀስላቸው። የእንስሳትንና የአዕዋፋትን ቋንቋ እንዲያውቅ የተደረገው ነቢይ ማን ነው? ልጆች መልሱ። ከነቢያቶች መካከል የእንስሳትንና የአዕዋፋቶችን ሁሉ ቋንቋ እንዲያውቅ የተደረገው ነቢይ ማን ነው? ሱለይማን ዓለይሂ ሰላም። ወዑሊምና መንጢቀ ጠይር ይላል ሱለይማን እና ዳውድ። ወለቀድ አተይና ዳውደ ወሱለይማን ዒልማ ይላል አምላካችን አላህ። በእርግጥም ለዳውድና ለሱለይማን እውቀትን ሰጥቻቸዋለሁኝ አለ። ወቃለ አልሐምዱሊላሂ አለዚ ፈደለና ዐላ ከሲሪን ሚን ዒባዲሂል ሙእሚኒን። እነርሱም ምን አሉ? ከአማኝ ባሪያዎቹ ያስበለጠን ጌታችን አምላካችን አላህ እርሱ የተመሰገነ ይሁን አሉ። ከዚያ በኋላ ምን ይላል? ወሑሽረ ሊሱለይማነ ጅኑዱሁ ሚነል ጅኒ ወልኢንሲ ወጠይሪ ፈሁም ዩዘዑን ሐታ ኢዛ አተው ዐላ ዋዲ ነምል ቃለት ነምለቱ ያ አዩሃ ነምል ወለቀድ አተይና ዳውደ ወሱለይማነ ዒልማ ወቃለ አልሐምዱሊላሂ አለዚ ፈደለና ዐላ ከሲሪን ሚን ዒባዲሂል ሙእሚኒን ወወሪሰ ሱለይማኑ ዳውድ። ሱለይማንም ዳውድን ወረሰው አለ። ነቢይነትንም ሰጠው አላህ ሱብሓነሁ ወተዓላ የአባቱንም የዳውድን ወይም የዳዊትን ንግስናና ሹመት ወረሰ። ከዚያ ሱለይማን ምን አለ? ወቃለ አልሐምዱሊላሂ አለዚ ምን ይላል? ወወሪሰ ሱለይማኑ ዳውድ ወቃለ ያ አዩሃ ናስ ሰዎች ሆይ አለ ዑሊምና መንጢቀ ጠይር የአዕዋፋቶችን ሁሉ ቋንቋ ተስተማርን እንድናውቅ ተደረግን አለ። ያቸው ሱለይማን ዓለይሂ ሰላምና አባቱ ዳውድ ከተሰጣቸው ድንቅ ተአምር መካከል ከሰው ውጭ የሆኑ ፍጥረታትን እዚህ ዓለም ላይ ያሉ ወፎችንና እንስሳቶችን ንግግራቸውን ቋንቋቸውን እንዲረዱ አድርጓቸዋል። አምላክ አላህ እንዲረዱ አድርጓቸዋል። የሚሉትንም ሁሉ ይሰሙ ነበር፣ ይረዱም ነበር። ከነዚያ መካከል ከወፎች መካከል ለምሳሌ ሱለይማን ያናገረውና ከሱለይማን ጋር ንግግር ያደረገው ወፍ ማን የሚባል አለ? መልሱ ልጆች። ማን የሚባለው የወፍ ዝርያ ነው ሱለይማንን ያናገረው? ሁድሁድ። አያቸው አይደል? አሁን እንዴት አላህ እንደሚያውቁ ልመጣልህ ነው። እሺ መጀመሪያ የራሳቸው ቋንቋ እንዳላቸው ይሄንንም ድንቅ ተአምር ለነብያት እንደሰጠ ላስረዳህ ብዬ ነው ከመጀመሪያው። ወሑሽረ ሊሱለይማን ጅኑዱሁ ለሱለይማንም ሰራዊቱ ሁሉ ተሰባሰቡለት አለ። እንዳለ ተሰባሰቡ ሰራዊቶች ሁሉ ሚነል ጅኒ ወልኢንሲ ወጠይሪ ፈሁም ዩዘዑን ከጅኖችም ከሰዎችም ከወፎችም ልክ እንዲሁ እነዚህ ሁሉ የእርሱ ሰራዊቶች ነበሩ። አንድ ከእርሱ ትእዛዝ የሚወጣ የለም ነበር። ለምን እንደሆነ ታውቃላችሁ? ሱለይማን ጠየቀ አላህን። ሁሉም ነቢያት የራሱ የሆነ ዱዓ እድል ተሰጥቷል። የፈለግከውን ለምነኝ እሰጥሃለሁ ብሏቸዋል። ማ ሚን ነቢይን ኢላ ወለሁ ደዕዋ ሙስተጃባ አሉ ነቢ ሰለላሁ ዐለይሂ ወሰለም። ማንም ነቢይ የለም ተቀባይነት ያለው ጸሎት የተሰጠ ቢሆን እንጂ አሉ። ወኩሉሁም ቀድ ደዐው አሉ። ሁላቸው ምድር ላይ ዱዓ አድርገው ለምነው ጨርሰዋል፣ ተቀብለዋል። ኢላ አና ፈአነ ደኸርቱሃ ሸፋዓተን ሊኡመቲ የውመል ቂያማ እኔ ብቻ ስቀር እኔ ያችን የተሰጠችኝን እድል አላደረግኩባትም። ታዲያ መቼ ነው የሚያደርጉባት? እኔ ግን የፍርዱ ቀን የትንሣኤ ቀን ለትውልዶቼ መልጃ ተሆነኝ ዘንድ
ደብቄያታለሁኝ ወይንም አዘግቻታለሁኝ አሉ። ያሰላም ወላሂ የፍቅር ጥግ ሱለይማን ምን ለመነ ከተባለ በሱረቱል ሳድ ላይ ረቢ ሀብ ሊ ሙልከን ላ የንበጊ ሊአሐድ ሚን ባዕዲ አለ። ጌታ ያላህ ወይ ከእኔ በኋላ ለማንም የማይገባን ስልጣን እፈልጋለሁ ስጠኝ አለ። አላህም በሰውም በጅኖችም ላይ ልክ እንዲሁ በአዋፋቶችም ላይ በሁሉ ነገር ላይ በነፋስ ላይ በዚህ ዓለም ላይ እንዳለ አነገሰው። ገብታችኋል? እንዳለ አነገሰው። ሱለይማንን ሰጠ ይፈልገው ለማንም ያልተሰጠ ስልጣን ተሰጠው ለእርሱ። ንፋስን የሚያዝ ንጉሥ አለ እዚህ ዓለም ላይ የለም። ሱለይማን ግን ንፋስን ያዛት ነበር። ይህን ሰው ይዘሹ እዚያ ወሩሪው ካለ አይናቸው እያየ ሰዎች ተወረውረው ነበር። ፈሰኸርና ለሁ ሪሐ ተጅሪ ቢአምሪሂ አለ። ነፋስንም አገራሁለት ለሰለሞን እርሱ በሚያዛትም ትእዛዝ ትሄዳለች ትንቀሳቀሳለች አለ። ነቢያችን ሰለላሁ ዐለይሂ ወሰለም የተሰጣቸውን እድል ምን አደረጉ? እኔ ግን ለትውልዶቼ ምልጃ ትሆነኝ ዘንድ ለትንሣኤዋ ቀን አዘጋጅቻታለሁኝ አሉ። እዚህ ስለ ራሳቸው መለመን ይችሉ ነበር ያ ጀማዓ። ነገር ግን ትክክለኛ ወዳጅ፣ ትክክለኛ አፍቃሪ በደስታህ ጊዜ አብሮ ከጎን የቆመ ሳይሆን በጭንቅና በመከራህ ጊዜ ከአንተ ጋር የሚቆም ሰው ነው አይደለ? በደስታ ጊዜማ በድሎታ ጊዜማ ሁሉም ወዳጅህ ይሆናል እኮ። የጭንቅና የመከራህ ጊዜ ግን አብሮ ከጎን የሚቆም ያ ነው እውነተኛ ጓደኛ፣ እውነተኛ ወዳጅህ እርሱ ነው። ያማን ነው ከተባለ የጭንቁ ቀን ከጭንቅ ሁሉ ትልቁ ጭንቅ ማን ነው ልጆች? ከጭንቁ ቀን ትልቁ ጭንቅ ብሎ ማለት ምድራዊ ጭንቅ እንዳይመስላችሁ። ይሄ ያልፋል፣ በሞት ትገላገሉታላችሁ። የጭንቅ ሁሉ ጭንቅ ብሎ ማለት ግን የትንሣኤ ቀን ጭንቅ ነው። ሰዎች ወይ ወደ ጀነት ወደ ጀሃነም ሊሄዱ ባሉበት ጊዜ የዛኔ ከጎንህ ሆኖ የሚያማልድልህ ማን ነው? ነቢያችን ሰለላሁ ዐለይሂ ወሰለም። እኔ ግን የትንሣኤ ቀን ምልጃ ትሆንልኝ ዘንድ ለትውልዶቼ አዘግቻታለሁኝ፣ የዛኔ ነው እኔ የምፈልገው ጌታዬ ብለው አቆዩ ነቢያችን ሰለላሁ ዐለይሂ ወሰለም። ገብታችኋል አይደል? ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም፣ ይሄ ነው ለትውልዶቻቸው የተናገሩት። እሺ ታዲያ ሱለይማን ዐለይሂ ሰላም ከወፉ ጋር ያደረገውን ንግግር አላህ ሱብሓነሁ ወተዓላ ይተርክልናል። ወተፈቀደ ጠይር፣ ሱለይማንም ከዕለታት አንድ ቀን አዕዋፋቶችን ሰለላቸው፣ ፈለጋቸው፣ አጣራ። በቃ ተፈቁድ ማለት እርሱ ነው። አንድ መምህር ተማሪዎችን መጥቶ ሲያይ ጊዜ አለ ማን ቀረ የሚለውን ነገር ሲያይ ተፈቁድ ይባላል። ከዚያ በኋላ ሲያይ ጊዜ ሱለይማን ዐለይሂ ሰላም ማሊየ ላ አረል ሁድሁድ፣ ምን አለኝ ለእኔ ሁድሁድን በመካከላችሁ የማላየው ለምንድን ነው አለ። ሁድሁድ የአንድ የወፍ ዘር ነው። አምካነ ሚነል ጋኢቢን፣ ወይንስ እርሱ ከዚህ ከራቁት ከተደበቁት መካከል ነው ብሎ ተናገረ። ሁድሁድ ግን ራቅ ብሎ እየሰማ ነበረ። ተቻለ ለኡዐዚበነሁ ዐዛበን ሸዲደን አለ። እዚህ ባለመገኘት ምክንያት ብርቱ የሆነ ቅጣት እቀጠዋለሁኝ አለ ሱለይማን ዐለይሂ ሰላም። አው ለአዝበሐነሁ፣ ወይንም አርደዋለሁኝ አለ። አው ለየእትየኒ ቢሱልጣን ሙቢን፣ ወይንም ያልተገኘበትን ምክንያት እዚህ ያልመጣበትን ምክንያት አሳማኝ ምክንያት ካላመጣ በቃ አርደዋለሁኝ ብሎ ተናገረ። አው ለየእትየኒ፣ ወይንም ያመጣልኛ ቢሱልጣን ሙቢን፣ ግልጽ የሆነ ማስረጃ ያልተገኘበትን ምክንያት ካልሆነ ይታረዳል፣ ፍርድ ይፈረድበታል አለ። ፈመከተ ገይረ በዒድን፣ ብዙ ሳይርቅ ቆየ ሁድሁድ እዚያ አብሮ ነበረ። ከዚያ መጣና ተናገረ። ፈቃለ አሐጥቱ ቢማ ለም ቱሒጥ ቢህ፣ ንጉሥ ሆይ አንተ ያላካበብከውን መረጃ እኔ አካብቤያለሁኝ፣ ያልደረስክበትን መረጃ ደርሻለሁኝ። ወጂእቱከ ሚን ሰበኢን ቢነበኢ የቂን፣ ሰበእ ከምትባል ሀገር ትክክለኛ እርግጥ የሆነን ዜናን ይዤልህም መጥቻለሁኝ አለ። አላህ ስብሐነሁ ወተዓላ ለአዕዋፋቶች የራሳቸው የሆነ መግባቢያ ቋንቋ ሰጥቷቸዋል። ለእንስሳቶችም ልክ እንዲሁ እንጂ በከንቱ እናት ለልጇ ዝም ብላ የምታዘን ይመስላቸዋል። ልጇን ታውቃለች፣ ልጅም እናቱን ያውቃል፣ ይተዋወቃሉ። እናቱን ሲያገኝ ጊዜ እና ሌላውን ሲያገኝ ጊዜ እኩል አይደለም። ገብቷቸዋል። ይህ ሁሉ ሆኖ ሳለ ከዚያ በኋላ ምን እንደሆነ ሊናገር ነው ሁድሁድ። ምንድነው ያየው ነገር? ሰበእ በምትባል ሀገር፣ ሰበእ የመን ማለት ነው። የአሁኗ የመን ነች። በየመን ላይ ንግስት የነበረች ብልቂስ የምትባል ንግስት ነበረች። በዚህ ሀገር ላይ ሄዶ ያየውን ሊናገር ነው። ይወፍ ኢኒ ወጀድቱ እምረአተን ተምሊኩሁም ወኡቲየት ሚን ኩሊ ሸይኢን ወለሃ ዐርሹን ዐዚም አለ። እኔ በየመን ላይ በሰበእ ላይ አንዲትን ንግስት አገኘሁኝ አለ።
ያቺ የምትገዛቸው የምታስተዳድራቸው የሆነችን ንግስት ተመለከትኩኝ አለ ወፉ። ወኡቲየት ሚን ኩል ሸይን ከሁሉ ነገር ጸጋን ተሰጥታለች። ወለሃ ዐርሹን ዐዚም ለእርሷ ደግሞ ትልቅ የሆነ ዙፋን አላትም አለ የምትቀመጥበት ንግስቷ። ከዛ ተመልከት የሀገሪቱን ብልጽግና አይደለም የገለጸው ሁድሁድ። ከዚያ በኋላ ምን እንደሚገልጽ ተመልከት። እንዴት ያማረ ሀገር መሰለህ ሱለይማን ምናምን አላለም። ነገር ግን በዚያ ቦታ ላይ ያስቆጣው ነገር ሁድሁድ ምንድነው? ካየው ነገር ከአላህ ውጭ ሌላ አካል ፍጥረታትን ማምለካቸው የዚህ ሀገር ሰዎች ከንግስቲቷ ጀምሮ ማለት ነው። ማንን ያመልኩ ነበር? ፀሐይ አምላኪዎች ነበሩ። ወጀድቱሃ ወቀውመሃ የስጁዱነ ሊሸምስ ሚን ዱኒላህ አለው። ሱለይማን ሆይ እርሷንና ህዝቦቿን ከአላህ ውጭ ለሌላ አካል ሲሰግዱ ተመለከትኳቸው አለ። የስጁዱነ ሊሸምስ ለፀሐይ ሲሰግዱ ተመለከትኳቸው፣ ሚን ዱኒላህ ከአላህ ውጭ። ስለዚህ ፍጥረታት ሁሉ አላህን ያውቃል። ፍጥረታት ሁሉ መሰገድ ያለበት ለአምላክ ለአላህ እንደሆነ ያውቃሉ። በመጠኑ ቢሆንም ከሰው ልጅ ዝቅ ያለ ባለበት ሁኔታ ቢሆንም የራሳቸው የሆኑ መግባቢያና የሚረዳዱበት ተሰጥቷቸዋል። ስለዚህ ከሱለይማን ፊት ቁሞ ምን ተናገረ? ወጀድቱሃ ወቀውመሃ የስጁዱነ ሊሸምስ ሚን ዱኒላህ እርሷንና ህዝቦቿን ከአላህ ውጭ ለሌላ አካል ለፀሐይ ሲሰግዱ ተመለከትኳቸው። ወዘየነ ለሁም ሸይጣኑ አዕማለሁም ይህንንም ስራቸውን ሰይጣን ሸልሞላቸዋል። በቃ እውነት ላይ ያሉ አስመስሎላቸዋል። እውነት ላይ እንዳሉ የሚያስባሉ አለ። ማንኛውም ከአላህ ውጭ ሌላን አካል እየተገዛ ያለን ሰው እውነት ላይ ነው ያለሁት ነው። ሰይጣን ያንን በልቡ ላይ እየዘራለት አንተ ሐቅ ላይ ነህ፣ ሌላው እንዳለ ስህተት ላይ ነው ይለዋል። ሁድሁድም ይሄን አይቶ ተገርሟል በእነርሱ ላይ። ገጽታቸውን ሲያያቸው ጊዜ በአምልኳቸው በጣም ደስተኛ ናቸው፣ ጨረቃን በማምለካቸው። ሰይጣንም ይሄን ስራቸውን ሸልሞላቸዋል አለ። ፈሰደሁም ዐን ሰቢል አለ ሁድሁድ ከቀጥተኛው መንገድ ከኢስላምም ዘግቷቸዋል። ፈሁም ላ የህተዱን እነርሱ ቅኑን መንገድንም አልተመሩም አለ። ያ ሰላም አገላለጽ። በዚህ ሀገር ላይ ያየው ትልቁ ነገር ይሄ ነው። በቃ ከአላህ ውጭ እንዴት ለሌላ አካል ይሰግዳሉ ብለው ሊወቅስ ነው። አላ የስጁዱ ሊላህ አለ ሁድሁድ ለመሆኑ ለአላህ ብቻ ይሰግዱም ምን እነዚህ ሰዎች? አለዚ የኽሩጁል ኸብአ ፊ ሰማዋት ወልአርድ ያ በሰማያትና በምድር ያሉ ድብቅ ነገራቶችን ሁሉ የሚያወጣ የሚያውቅ የሆነውን አንዱን አምላክ አያመልኩም? ምን ወየዕለሙ ማ ትኽፉነ ወማ ትዕሊኑን እናንተ የምትደብቁትንም ሆነ በገሃድ የምትሰሩትን የምትናገሩትን የሚያውቅ የሆነውን ያን አንዱን አምላክ አላህን አይገዙም? ምን አለ። በርካታ የአላህን ባህሪያቶች ገለጸ። አያችሁ ነቢያቶች አላህን በባህሪው ላይ የገለጹልን እንዲህ ስዕል ቀርጸው ምናምን አልሰጡንም። አለዚ የኽሩጁል ኸብአ ፊ ሰማዋት ወልአርድ በሰማያት በምድር ያሉ ድብቅ ነገራቶችን ሁሉ የሚያወጣ የሚያውቅ የሆነ አምላክ። ከሰማይ ምን ድብቅ ነገር አለ? ከሰማይ የሚወርድ ማንኛውም ነገር ማለት ነው። ዝናብ ሊሆን ይችላል፣ መልአክን ልኮ ሊሆን ይችላል፣ ወደ ምድር ወደ ነብያት መልእክትን አስይዟቸው ሊሆን ይችላል። ከምድር የሚያወጣቸው ምን አሉ? የምድር ጸጋዎች እንዳለ የሚወጡ ሁሉ ያን ሁሉ የሚያወጣ የሆነውን አንዱን አምላክ አይገዙም? ምን አለ ሁድሁድ። ወየዕለሙ ማ ትኽፉነ ወማ ትዕሊኑን አለ። እንዲሁም እናንተ የምትደብቁትንም ሆነ በገሃድ የምትሰሩትን የሚያውቅ የሆነውን ያንን አንዱን አምላክ አያመልኩም? ምን አለ። አያችሁ አላሁ ላ ኢላሃ ኢላ ሁወ ረቡል ዐርሺል ዐዚም አለ። አላህ ማለት እርሱ ያ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የሌለ የሆነ አንድ ብቻ የሆነ ብሎ ገለጸ። እርሱም የታላቁ የዐርሽ ጌታና ባለቤት የሆነው አንዱ አምላክ ነው አለ። ከዚያ በኋላ ሱለይማን መለሰለት ራሱ በሚገባው ቋንቋቸውንም ሰጥቶታል አላህ። የእነዚያን የተነጋገሩትንም አላህ ሱብሓነሁ ወተዓላ ይተርክልናል። ቃለ ሰነንዙር እስኪ እናያለን አለው። አሰደቅተ እውነት ተናግረህ ይሆን በአሁን በተናገርከው ነገር ላይ አም ኩንተ ሚነል ካዚቢን ወይንስ ከውሸታሞቹ እንደሆንክ እናያለን አለው። አያችሁ ፍትሃዊ መሪ ሰው ስለነገረው ብቻ ዝም ብሎ ያንን ይዞ አይፈርድም። ፍትሃዊ መሪ ምንድን ነው? ከሁለቱም አንጻር ያረጋግጣል። የተነገረውን ብቻ መጥቶ የሚፈርድ ከሆነ ስህተት ነው። ይዛቸዋል። እስኪ እናያለን እውነቱን አለው። እንዳልከው ከሆነ ወይንም አንተው ከውሸታሞች እንደሆንክ እናያለን አለው። ከዛ ደብዳቤ ሊልክ ነው ሱለይማን አለይሂ ሰላም። ደብዳቤ ሊልክ ነው። የሚልከው ደብዳቤ ማንን ነው? ራሱን ሁድሁድን አድርስ ሊለው ነው። የሄድክበት ቦታ እዛው አድርስ። የዛኔ ስልክ የለም ሞባይል የለም። ነገር ግን ፈጣን የሆኑ መልእክተኞችን አላህ ሱብሓነሁ ወተዓላ አድርጎለታል ለሱለይማን አለይሂ ሰላም። ንጉስ ነውና ደብዳቤ ሊልክ ነው። ደብዳቤው ምንድነው ወደሚለው እንመልከት።
اذهب بكتابي هذا له دبدابي ጻፈና ይሄን ደብዳቤ ይዘህ ሂድ አለው። فألقه إليهم ወደ እነርሱም ሂደህ ወርውርላቸው። ቤተ መንግስት ውስጥ ገብተው ለእርሷን ለንግስቲቱና ከእርሷ ጋር ላሉ ሹማምንቶች ጣልላቸው አለው። ثم تولى عنهم ከዚያም አንተ ከእነርሱ ዘወር ፈግፈግ በል ወደ ኋላ ነው። فانظر ከዚያም ተመልከት ወይንም ጠብቅ ماذا يرجعون ምን እንደሚመልሱልህም ተመልከትና መልሱን ይዘህ ትመጣለህ። ከዚያ በኋላ ወሰደና ደብዳቤውን ለንግስቲቱ ከየት ከፍልስጤም ወዴት ወደ የመን ወሰደና እዛው አድርሶ መጣ። ከዚያ በኋላ ደረሳት። ያንን ደብዳቤ አነሳቸው ይታቻል። አነሳችና ምን አደረገች? قالت يا ايها الملأ ብሎ ማለት የሀገሪቱ ተጠሪዎች ዋና አለቆች ናቸው፣ ባለስልጣናቶች እዛው ያሉት ከእርሷ ጋር ቤተ መንግስት ውስጥ ያሉት ልታማክራቸው ነው። قالت يا ايها الملأ قال سننظر أصدقت أم كنت من الكاذبين اذهب بكتابي هذا فألقه إليهم ثم تولى عنهم فانظر ماذا يرجعون قالت يا أيها الملأ إني ألقي إلي كتاب كريم እኔ ክቡር የሆነ መልእክተኛ ማነው መልእክት ወደ እኔ መጥቷል አለች። ተጥሎልኛል አለች። ከማን ዘንድ ነው? ኢነሁ ሚን ሱለይማን እርሱ ከንጉስ ሱለይማን ነው አለች። ሱለይማን የዛኔ ዓለምን የሚያስተዳድር ንጉስ ነው። እርሱ የበላይ እንደሆነ ለሀገሪቷም ታውቃለች እሷ። ኢነሁ ሚን ሱለይማን እርሱ ከሱለይማን ነው ይላል። ምን ብሎ ነው የጻፈው ሱለይማን እዚያ ቦታ ላይ የደብዳቤው መጀመሪያ ላይ ወኢነሁ ቢስሚላሂ ራህማን ራሂም በአላህ ስም ጀምራለሁኝ እጅግ በጣም ሩህሩህና አዛኝ በሆነው ብሎ ጀምሯል። ነቢያቶች ደብዳቤያቸውን ሲጽፉ በዚህ ነው። ኢነሁ ሚን ሱለይማን ወኢነሁ ቢስሚላሂ ራህማን ራሂም። ከዚያ ምን አላት? አላ ተዕሉ ዐለይ በእኔ ላይ ምንም አይነት የበላይነትን ነገር ሳታሳዩ ወእቱኒ ሙስሊሚን ታዛዦች ሆናችሁ ወደ እኔ ኑ አላቸው። ሙስሊሞች ሆናችሁ ታዛዦች ሆናችሁ ወደ እኔ ኑ አላቸው። ንግስቲቱንና ከእርሷ ጋር ያሉ አማካሪዎቿን። ለምንድን ነው የፈለጋቸው ከተባለ ከላይ ምክንያቱን ተናግሯል። ሁድሁድ ከአላህ ውጭ እየተገዙ ነው። ስለዚህ ይሄ ነብይ ምን ሊያደርጋቸው ነው ከተባለ ወደ እስልምና ጥሪ ሊያደርግላቸው ነው። እስከ መጨረሻው አነብላቸዋለሁ። ቀጥታ እርሷ ሙስሊም ሆኛለሁኝ ከአንተ ጋር ብላ እስክታምን ድረስ ይደርሳል ታሪኩ። ለፀሐይ ያመለከች ስለነበር ከዚያ ሊያስወጣት ነው። አስተምሮ ዳዕዋ ሊያደርግላት ነው። ተአምር አሳይቶ ምናምን ከዚያ ሊጠራት ነው። ከዚያ ምን አለች? قالت يا أيها الملأ إني ألقي إلي كتاب كريم إنه من سليمان وإنه بسم الله الرحمن الرحيم ألا تعلوا علي وأتوني مسلمين. قالت يا أيها الملأ أهونم من أنت هزبو شو يا رشاتشو أفتوني في أمري بنقري لاي حسب ستون ملس ستون مفتي ستون يا رشاتشو ما كنت قاطعة أمرا حتى تشهدون እናንተ እስክትመሰክሩ ድረስ አንድ ነገር ቁርጥ አድርጌ መወሰን አይደለሁም ማለች። ምክንያቱም ንጉስ ነች፣ አማካሪዎች አሏት። እናንተን ሳላማክራችሁ እኔ በራሴ የምወሰነው ነገር የለኝምና ሐሳብ ስጡ አለቻቸው። እነርሱ ደግሞ ሱለይማንን አያውቁትም፣ እርሷ ግን በደንብ ታውቀዋለች። አሁን ሊናገሩ ነው እነርሱ ሐሳባቸው። ኑ እየተባል ነው፣ ቀጥታ ታዛዥ ናቸው፣ ምን ትላላችሁ በተባለች ጊዜ ማለት ነው። ከዚያ በኋላ ምን አሉ እነሱ? ቃሉ ነሕኑ ኡሉ ቁወትን እኛ የኃይል ባለቤቶች ነን አሏት። ወኡሉ በእሲን ሸዲድ ወልአምሩ ኢለይክ የብርቱ አያያዝ ባለቤቶችም ነን፣ ልክ እንዲሁ የኃይል ባለቤቶችም ነን፣ ጉልበት አለን ነው፣ ሀያላኖች ነን ነው። ወልአምሩ ኢለይክ ነገሩ ወደ አንቺ ተመላሽ ነው፣ አንቺ ትእዛዙን እዘዢ፣ ትእዛዙ አንቺ ነው አላት። ፈንዙሪ ማዛ ተእሙሪን የምታዥንን አንቺ ተመልከት፣ ራስሽ እዘዥን፣ ኃይል አለን፣ ብርቱ የሆነ አያያዝ እንችላለን፣ ጉልበተኞች ነን፣ አንቺ ካዘሽ ሂደን እንዋጋዋለን እያሏት ነው። ይሄ ነው ሐሳባችን በቃ። እርሷ ምን አለች? ቃለት እንዲህ አለች፣ ኢነል ሙሉከ ኢዛ ደኸሉ ቀርየተን አፍሰዱሃ እነዚህ ንጉሶች በሀገራችን ላይ ከገቡ ያበላሿታል፣ በቃ ያሸንፉናል አለች። ወጀዐሉ አዕዘተ አህሊሃ አዚላ የሀገሪቱን ሀያላን ወራዳ ያደርጓቸዋል።
ወከዛሊከ የፍዓሉን ልክ እንዲሁ ይሰራሉም አለች። ይልቁንስ ሌላ ሀሳብ አመጣች እሷ ወኢኒ ሙርሲለቱን ኢለይሂም ቢሀዲያ ይልቁንስ እኔ ወደ እነርሱ ስጦታ ነገር ልላክለት ለንጉስ ሱለይማን አለች። ከዚያ በኋላ በቃ ትቼዋለሁኝ ብሎ በዚያ በሙስና ምናምን ልትደልለው ፈልጋ ነው። ነብይ ነው ይደለላል ወይ? ላ አይደለልም። ነብይ በስጦታ ወኢኒ ሙርሲለቱን ኢለይሂም ቢሀዲያ እኔ ስጦታ ሀዲያ ልክለታለሁኝ አለች። ፈናዚረቱን ቢማ የርጂዑል ሙርሰሉን ከዚያም መልእክተኞቹ ምን እንደሚመልሱም የምጠብቅ ነኝ አለች፣ ወይንም የማይ ነኝ አለች። እናያለን ከዚያ በኋላ ፈለማ ጃአ ሱለይማን ወደ ሱለይማንም ጋር በመጣ ጊዜ መልእክተኛው ስጦታውን ይዞ ሱለይማን ምን ብሎ መለሰ? ቃለ አቱሚዱነኒ ቢማሊን ፈማ አታኒ አላሁ ኸይሩን ሚማ አታኩም በል አንቱም ቢሀዲየቲኩም ተፍረሑን አላቸው። እናንተ እኔን በገንዘብ ትሸነግሉኛላችሁ አላቸው። ጭራሽ ፈማ አታኒ አላሁ ኸይር ሚማ አታኩም ለእናንተ ከሰጣችሁ ጸጋ ይልቅ አላህ ለእናንተ ከሰጣችሁ ጸጋ ከገንዘባችሁ ይልቅ ለእኔ አምላክ አላህ የሰጠኝ የተሻለ ነው። ነብይነትን ሰጥቶታል፣ ጸጋንም ሰጥቶታል፣ በሁሉ ነገር አለው። አያችሁ። ስጦታውን ግን ወደ ማን መለሰ ሱለይማን? አምላክ አላህ የሰጠኝ ጸጋ ብሎ ተናገረ። ባለጸጋዎች ሁሌ አላህ ሊያስታውሱ ይገባል። ንግስናውንም ሆነ ይህን ጸጋ የሰጠኝ አምላክ አላህ ከእናንተ የተሻለን ሰጥቶኛል እኮ ሁሉ ነገር አለኝ። እናንተ እኔን በገንዘብ ልትሸነግሉኝ ነው አላቸው። የፈለገው እርሱ ሀገሪቱን መደምሰስ ምን ማለት አይደለም። ያ ጀማዓ በባዕድ አምልኮ ላይ ስላሉ ከዛ እንዲወጡና ወደ ኢስላም ሊጠራቸው ነው። አንዱን አምላክ አላህን አምልኮ ሊላቸው ዘንድ ነው። አስተምሮቱ ምንድን ነው የሚለውን ትሰማላችሁ። ሱለይማን በል አንቱም ቢሀዲየቲኩም ተፍረሑን አላቸው። እንዳውም እናንተ በስጦታችሁ በላካችሁት ሙስና ትደሰታላችሁ አይደል አላቸው። እርጅዕ ኢለይሂም አለ ወደ እነርሱ ተመለስ አለው። መልእክተኛውን ሄድና ስጦታዋን ይዘህ መልስ አለው። ፈለነእትየነሁም ቢጁኑድን ላ ቂበለ ለሁም ቢሃ ማንም ሊመልክታቸው ሊመልሳቸው የማይችሉ ኃይሎችንም ይዤላት እሄዳለሁኝ ወደ እነርሱ እሄዳለሁኝ አለ። ወለኑኽሪጀነሁም ሚንሃ አዚለተን ወሁም ሳጊሩን እነርሱ የተዋረዱ ሆነው ከእርሷ እናስወጣቸዋለን ከሀገሪቷ ብሎ ተናገረ። ትዕዛዙን ጠብቀው የማይመጡ ከሆነ እያስተዳደረ ነው ኑ ካላቸው መምጣት አለባቸው እነዚህ ሰዎች። አይ አልፈልግም አልበጣም ብትለው የሀገሪቱ መንግስት እርምጃ ያስርባል። ስለዚህ ሱለይማን ዓለይሂ ሰላም ምን አላቸው? እኔ በስጦታና በሙስና የምሸነግል አይደለሁም፣ ሂድ መልስ፣ ግን ማንም ሊመክታቸው የማይችሉ ኃይሎችን ይዞ ይመጣል ብላቸው ነገሯቸዋል። ከዚያ በኋላ ልትመጣ ወሰነች እሷ። ይህንን መልእክት ሲደርሳ ጊዜ በቃ ሄዳለሁኝ እመጣለሁኝ አለች። ምክንያቱም ከመጣ እንደሚደመሰሳቸው ታውቃለች እሷ መጀመሪያም እንደተናገረችው። ነገር ግን ከመምጣቷ በፊት ተአምር ሰርቶ ሊያሳያት ነው። ሱለይማን ከሰራቸው ተአምራቶች አሁን ሊገለጽ ነው። ቃለ ያ አዩሃል መላእ መላእ ማለት ቅድም እንዳልኳቸው የሀገሪቱ ዋና ተጠሪዎች፣ አለቆች፣ ባለስልጣናቶች እነዚህ ናቸው። ከእርሱ ጋር ያሉ አማካሪዎቹን ሱለይማን ምን አላቸው? ቃለ ያ አዩሃል መላእ አዩኩም የእቲኒ ቢዐርሺሃ ቀብለ አን የእቱኒ ሙስሊሚን ማን ነው የእርሷን የንግስቲቱን ዙፋን የሚያመጣልኝ ከየመን እስከ ፍልስጤን ድረስ ማን ነው የሚያመጣልኝ ዙፋኗን? እነርሱ ሙስሊሞች ሆነው ወይንም የታዘዙ ሆነው ከመምጣታቸው በፊት እዚህ ሳይደርሱ በፊት ማን ነው የሚያመጣልኝ አለ። እነሱ ጉዞ ጀምረዋል። ግን ከእነርሱ ሄዶ ከየመን የእርሷን ዙፋን ማን ነው የሚያመጣልኝ? እንግዲህ ለሱለይማን ዓለይሂ ሰላም ጅኖችም ሰዎችም ሁሉ ታዛዥ ሆነውለታል። ገብታችኋል አይደል? ታዛዥ ናቸው ለእርሱ አንዲት አያምፁበትም። ስለዚህ ከጅኖች መካከል ዒፍሪት የተባለው ጅን ተነሳና ምን አለ? ቃለ ዒፍሪቱ ሚነል ጅን አነ አቲከ ቢሂ ቀብለ አን ተቁመ ሚን መቃሚከ አለው። ሱለይማን ሆይ እኔ የንግስቲቱን ዙፋን አሁን አንተ ከተቀመጥክበት ዙፋንህ ሳትነሳና ቀጥ ብለህ ሳትቆም በፊት እዚሁ ፊትህ አመጣዋለሁኝ አለ። አላህ ለጅኖች ከሰው በላይ ኃይልን ሰጥቷቸዋል። ለመላእክቶች ደግሞ ከጅኖች በላይ ኃይልን ሰጥቷቸዋል። መላእክ በጣም ኃይለኛ ናቸው። ኃይላቸው ከሰው ጋር አይደለም ከጅን ጋር የሚወዳደርም አይደለም። ይዟቸዋል። በጣም ኃይለኛ ናቸው መላእኮች። ልክ እንዲሁ ደግሞ ጅኖች ይቀጥላሉ። ከዚያ በኋላ ደግሞ ሰው ነው እና ከጅኖች መካከል አንደኛው ዒፍሪት ምን አለ? አነ አቲከ ቢሂ ቀብለ አን ተቁመ ሚን መቃሚክ አንተ ከተቀመጥክበት ቦታ ሳትነሳና ቀጥ ብለህ ሳትቆም በፊት እኔ አመጣዋለሁ ዙፋኑን አለ። አስቡት፣ ከፍልስጤም
የመን ሄዶ በአንድ ሊያመጣው ነው። ከእርሱ የተሻለ ሌላ ሰው ተነሳ ደግሞ ቃለ الذي عنده علم من الكتاب ያ የመጽሐፍ ዕውቀት የተሰጠው ደግሞ የመጽሐፍ ዕውቀት ያለው መልካም ባሪያ ተነሳና እንዲህ አለ አነ አቲከ به قبل ان يرتد اليك طرفك ሱለይማን ሆይ ይሄ የአይንህ እርግብግቢት ወደታች ዝቅ ሳይዘጋ በፊት አመጣዋለሁኝ አለ። ይሄ ማለት ነው ይሄ እንደዚህ አጨፍኖ ግልጥ ብሎ እንትን እስኪ ሳይዘጋ በፊት አመጣልሃለሁኝ አለ። قبل ان يرتد اليك طرفك የአይንህ እርግብግቢት ወደ አንተ ሳይመለስ በፊት እዚሁ አመጣዋለሁኝ አለ። ይሄ እንዲያመጣ ተደረገ። ምክንያቱም ከዛ ይሄ የተሻለና ፈጣን ነውና አምጣለው። ይሄ አመጣ። فلما رآه مستقرا عنده ከርሱም ዘንድ ዙፋኑ የተረጋጋ ሆኖ ባየውም ጊዜ የተደላደለ ሆኖ ባገኘው ጊዜ ሱለይማን ወዲያው አላህን አመሰገነ። እነዚህን ታዛዦች አላህ ከስሩ ስላደረገለት በጣም በሚደንቅ ፍጥነት ስላመጣለት። ይህ አንደኛ የሱለይማን ተአምር ነው። አላህ Subhanahu Wa Ta'ala ከሰጠው ድንቅ ተአምር ምንድነው? አሁን ላይ ራሱ ይሄን ማድረግ የማይቻልበት ጊዜ ላይ ነው ያለው። በዚያ በቅጽበት በአይን በለጭታ ወይንም ደግሞ በአይን እርግብግቢት ሳትዘጋ በፊት ከሶሪያ ወማን ነው ከይቅርታ ከፍልስጤም እስከ የመን ሂዶ ከዚያ የሚያመጣ አንድ ኃይል አለ። አሁን ምንም አይነት ቴክኖሎጂ ቢመጣ ይሄን የሚያደርግ የለም፣ አይችልም። ከዚያ በኋላ ይሄን ያመጣበት ዓላማ ለምንድን ነው የሚለው እንመጣለን። ከንግስቱ ጋር በተያያዘ ነው። ወደ ኢስላም ሊጠራ ስለሆነ ተአምር ሊያሳያት ነው። ቀድሞ فلما رآه مستقرا عنده ከርሱ ዘንድ የተደላደለ ሆኖ ዙፋኑንም ባየ ጊዜ ሱለይማን ወዲያው አላህን አመሰገነ። قال هذا من فضل ربي ይህ ከጌታዬ የሆነ ትሩፋት ነው የተሰጠሁት። ليبلوني أأشكر أم أكفر ሊፈትነኝም ዘንድ ነው አመሰግን ይሆን ወይንም እክድ ይሆን የሚለው። ومن شكر فإنما يشكر لنفسه የሚያመሰግን ለራሱ ነው የሚያመሰግነው። ومن كفر فإن ربي غني كريم የካደ ደግሞ ጌታዬ የተብቃቃና ቸር የሆነ አምላክ ነው አለ። ብታመሰግን ለራስህ ነው፣ ብትክድ አላህን አትጎዳውም። አላህ ካንተ ክህደት የተብቃቃ ነው። إن تكفروا فإن الله غني عنكم አለ ሙሳ። ብትክዱ አምላካችሁ አላህ ከናንተ የተብቃቃ ነው። ከናንተ የዓለም ህዝብ እንዳለ ቢክደው የሚቀርበት ነገር የለም። የዓለም ህዝብ ቢያመሰግነው ለማንም ቢጠቅመው ለራሱ ነው የሰው ልጅ አላህን ከፍ የሚያደርገው ነገር አይደለም። قال الله سبحانه وتعالى في الحديث القدسي على لسان النبي صلى الله عليه وسلم يا ابن آدم لو أن أولكم وآخركم وإنسكم وجنكم كانوا على أتقى قلب رجل واحد منكم لما زاد ذلك في ملك شيئا. يا ابن آدم لو أن أولكم وآخركم وإنسكم وجنكم كانوا على أفجر قلب رجل واحد منكم لما نقص ذلك من ملك شيئا. الله من إلال حديث القدسي لا يناقر እናንተ የአዳም ልጆች ሆይ አለ የአዳም ልጅ ሆይ ከእናንተ የመጀመሪያችሁም የመጨረሻችሁም ሰዋችሁም ጅናችሁም ሁላችሁም እንዳው እኔን በሚፈራ ሰው ልብ ላይ ብትሆኑ ሁሉም የዓለም ህዝብ እኔን የሚፈራ የኔ ታዛዥ ቢሆን ይህ በእኔ ስልጣን ላይ የሚጨምርልኝ ነገር የለም ማለት ያ እናንተን ነው ከፍ የሚያደርጋችሁና ወደ እኔ የሚያቀርባችሁ አለ። እናንተ የአዳም ልጆች ሆይ አለ ቀጥሎ የአዳም ልጅ ሆይ ከመጀመሪያችሁም የመጨረሻችሁም ሰዋችሁም ጅናችሁም እኔን ከማንም በላይ ባመፀ ሰው ልብ ላይ ብትሆኑ ሁሉም አመፀኛ ብትሆኑ ማለት ነው ይህ እኔን ከስልጣን የሚቀንስብኝ ነገር የለም ማለት። ነገር ግን እናንተ ወደ እኔ እንዳትቀርቡ ያደርጋቸዋል፣ ከእኔ እንድትርቁ ያደርጋቸዋል ኃጢአታቸዋል። ተፈቻ። ስለዚህ ሱለይማን አለይሂ ሰላም ይደረገረ ልክ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩት። እርሱ የነቢያቶች አስተምሮ አንድ ነውና ሱለይማን ምን አለ? የሚያመሰግን ሰው ለራሱ ነው፣ የካደ ሰው አምላክ አላህ ከእርሱ የተብቃቃም ነው አለ። ከዚያ በኋላ ሱለይማን ምን አዘዘ? ቃለ ነኪሩ ለሃ ዐርሸሃ ትእዛዝ ሰጠ። ከእርሱ ስር ላሉት ዙፋኗን ቀይሩላት በሌላ ከለር አለ። ያው ራሱ ነው ዙፋኑ፣ ግን ከለሩ እንዲቀየር አዘዘ። ለምን? እንድንመለከት እንድናይ ዘንድ አለ። አንድ አካል ብቻን ሆኖ ሳለ ራሱን በብዜት ይጠራል። ገብታችኋል? ለምሳሌ ንጉሶች፣ ሹማምንቶች ሱለይማን ብቻን ሆኖ ሳለ እንድናይ ዘንድ ይላል፣ እንድንመለከት ዘንድ ይላል። አላህ ለምንድን ነው እኛ የሚለው ይሏቸዋል አይደል? ንጉሶችና ሹማምንቶች ራሱ ሳይቀሩ ራሳቸውን አንድ ሆነው ሳሉ በብዜት ይጠራሉ። ሱለይማን ንጉስ ነው አይደል? ነገር ግን ራሱን በብዜት ይጠራል። አንድ አካል ብቻውን ሆኖ ሳለ ክብሩና ልቅናውን ለመግለጽ ራሱን በብዜት መጥራቱ የተለመደ ነው። በቁርአን ላይ በርካታ ቦታ ላይ ታገኛላችሁ።
ቃለ ነኪሩ ለሃ ዐርሸሃ ነንዙር ለስንት ነው እንመለከታለን ይላል። ራሱ ሱለይማን ዓለይሂ ሰላም ተናጋሪው አንድ አካል ሆኖ ሳለ እናያለን ይላል። አተህተዲ አም ተኩኑ ሚነ ለዚነ ላ የህተዱን ከሚመሩት ትሆናለች ወይንስ ከማይመሩት፣ ያ ማለት ዙፋኗን ከሚያውቁት ትሆናለች ወይንስ ከማያውቁት ትሆናለች የሚለውን እናያለን አለ። ከለር ብቻ የሚቀየረው ግን ያው የመጣው የራሷ ዙፋን ነው። ፈለማ ጃአት መጣች፣ እርሷ ንግስቱ ደረሰች። ቂለ አሀከዛ ዐርሹኪ የአንቺ ዙፋን እንደዚህ ነበርን ተባለች። ቃለት ከአነሁ ልክ እርሱን ይመስላል አለች። ግን ያ በምን ያክል ቅጽበት እንደመጣ ያ ነው ተአምሩ፣ እዚያ ላይ ነው። ምክንያቱም እርሷ ተነስታ ጉዞ ጀምራ እየመጣች ነው። ከዚያ በኋላ ነው ሱለይማን ዓለይሂ ሰላም አምጠው ያላቸው። በሚገርም በአይነ እርግብግቢት ከፍ ብላ ዝቅ ሳትል በፊት አምጥተው ይሄንን በድንቅ በሆነ ጊዜ አስደናቂ በሆነ ጊዜ ምንም ሰከንድ ራሱ በማይሞላ ጊዜ ማምጣታቸው ይሄ ድንቅ ተአምር ነው። ሱለይማን ይህን ተአምር ማድረጉ አይደለ? ተአምር ብሎ ማለት ከሰዎች ልምድና ህግ ወጣ ያለ ተግባር ማለት ነው።